ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? ዳጉ የቀጥታ ስርጭት ፕሮግራማችን ተጀምሯል። እንግዲህ ዛሬ የኢትዮጵያ የድል መታሰቢያ ቀን እንደሆነ ይታወቃል። እንግዲህ ኢትዮጵያ በወራሪው የፋሺስት ኢጣሊያን ሰራዊት ላይ ድል የተቀናጀችበት 84ኛ ዓመት ዛሬ እየተከበረ ነው የሚገኘው። ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ ማለት እወዳለሁ። እንግዶቼም እንኳን አደረሳችሁ። እንኳን አብራለሁ። ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ዛሬ የምንወያይበት ርዕሰ ጉዳይ አርበኝነት ትናንትና ዛሬና ነገ ለኢትዮጵያ እያልን ነው ውይይት የምናደርገው። እንድትከታተሉን እንጋብዛለን። እዚህ ስቱዲዮ ሁለት እንግዶች አሉኝ። እንግዶቼ አቶ አለምሸት ሞገስ ከጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የህዝብ ግንኙነት ኃላፊ ናቸው። እሳቸው ደግሞ ፍራኦል ኩምሳ ይባላሉ። የታሪክ መምህር ናቸው። ተመልካቾቻችን እንደዚሁም ከሐዋሳ ስቱዲዮ የፖለቲካ ሳይንስ ምሁር አቶ ደየሞ ዳሌ ይቀላቀሉናል። ከነሱ ጋር ውይይት እያደረግን እንቆያለን። እኔ ደኑ ታላ ነኝ። አብራችሁን ቆዩ። ተመልሰን እንገናኝ። እናመሰግናለን በድጋሚ ስለተገኛችሁ። በድጋሚ አሁንም እንኳን አደረሰን ማለት እወዳለሁኝ። አቶ አለምሸት ከርሶ ልጀምርና 84ኛ የኢትዮጵያ የድል ቀን አርበኞች የከፈሉትን ዋጋ የምንዘክርበት ቀን እንደሆነ እናስታውሳለን እና ማስቀድመን መንግስት ስለ ማህበሩ አመሰራረት እናንሳ። ማህበሩ እንዴት ተመሰረተ? ማህበሩ ጦርነቱ በሚፋፋምበት ወቅት በዚያው ወቅት ነው የተመሰረተው። ጦርነቱ እየተካሄደ በጦርነቱ መሀል የተወለደ ማህበር ነው ማለት ነው። ከጦርነት በኋላ አይደለም ማለት ነው። ከጦርነት በኋላ አይደለም። በ1931 ዓመተ ምህረት ነው የተመሰረተው። ድሉ 1-2 ዓመት ይቀረው ነበር። ነገር ግን ጦርነቱ እየተካሄደ ነበር። በዚያ መሀል ነው የተመሰረተውና የሱን መመስረት ነው ድሉን ያፋጠነው። በአንድ በኩል ሌሎች ዓለም አቀፋዊ ሁኔታዎችም አሉ። ተጨማሪ ነገሮች ናቸው ባጭር አነጋገር እነሱ። ምክንያቱም አርበኝነቱ በጣም ፍሙ ነበረ። እንደገና ደግሞ የጠላት ተከታታይ ጥቃቶች፣ ያልታሰቡ ጭካኔዎች፣ ፍጥነቶች፣ በጣም ፈጣን የሆኑ ጥቃቶች ነበሩ። ለምሳሌ ኢሰብአዊ ድርጊቶች በጣም አርበኛውን ያስመረሩ። አርበኛው ሁለት ነገር ነው። አሁን ለምሳሌ በየካቲት 12 ጭፍጨፋ ምክንያት እንደገና ይሄ የአርበኝነት መንፈስ በጣም ተቀጣጠለ። ጣሊያን ጨርሻለሁ ብሎ አዲስ አበባን በተቆጣጠረበት ወቅት እዚህ ያሉት አርበኞች በተለይ ራስ አበበ የወቅቱ እኮ የአዲስ አበባ የጸጥታ ክፍል ኮሚሽነር ነበሩ። የፖሊስ አዛዥ ዋና ነበሩ። ተከታዮቻቸውን በሙሉ ይዘው ነው የወጡት። ከተማውን ለቀው ነው የወጡት። ጣሊያን ሲገባ እሳቸው ወጡ። አሁን የእሳቸው መውጣት ብቻውን ራሱ ለጣሊያን ትልቅ ውድቀት ነው። የእሳቸው በጣም ወሳኝ ሰው ናቸው። ምክንያቱም የአዲስ አበባ ጸጥታ በእጃቸው ነው ያለው። ተከታዮቻቸውን በሙሉ ይዘው ወጡ። በዚያው ሰሞን በዚያው ጣሊያን በገባ በጥቂት ጊዜ ውስጥ ደግሞ በአራት አቅጣጫ ከበባ አደረጉ፣ እንዳይረጋጋ አደረጉት ማለት ነው። የገባበት መንገድም ራሱ አስቸጋሪ ነበር አለ። መግቢያ እንደ ጣዝማ በር የሚባሉ ከመቀሌ ጀምሮ ከደሴ ጀምሮ ወደዚህ ሲመጣ ቦምብ ዝም ብሎ ተራ ቦምብ መርዝ ጋዝ ምናምን ያለው በፍጹም የሰው ልጅ ሊቋቋሙ የማይችለው ስለነበረ አዲስ አበባ ለመግባት አልቸገረው። ከ7 ወር ክርክር ውጊያ በኋላ አዲስ አበባ ከገባ በኋላ የተነሳሳው የአርበኝነት መንፈስ ፋታ ነስቶት ነበር። 5ቱንም ዓመት ማለት በተለይ የመጀመሪያውን 3 ዓመታት ፋታ ነስቶት ነበር። በዚያ 3 ዓመታት ደግሞ በ1929 የካቲት 12 እንደምታስታውሹ ጭፍጨፋ ነበር አለ። በነግራዚያን ላይ ከተጣለው ቦምብ የተነሳ ያ ጭፍጨፋ ሰዎችን እንዲጨክኑ አደረጋቸው። ወደ በረሃ የወጡትን እንዲጨክኑ፣ የትኛውም ተግዳሮት ቢገጥማቸው ወደ ኋላ እንዳይሉ። የጣሊያን ማባበያም እኮ አለ። ጦርነቱ ብዙ መልክ አለው። እርስ በርስ መበታተን አለ። ይሄ በብሔር በሃይማኖት በምናምን። ሁለተኛው ነገር ደግሞ በመከራው ብዛት አላረም። የጦር ሜዳው ተግዳሮት ቀላል አይደለም። እንደገና ደግሞ ከዚህ በተጨማሪ ማባበያ አለ። ምሳሌ አንዱን ያስጠጋራ ሹመት፣ ሽልማት፣ መሬት፣ ማዕረግ ሁሉ ይሰጣል። ያንን ሁሉ እንዳይቋቋሙ ማለት እንዳይታለሉበት ያደረጋቸው ይሄ የግራዚያኒ ጭፍጨፋው በጣም ጨከኑ። ምክንያቱም ሕፃናት፣ ሴቶች፣ እናቶች፣ አባቶች፣ አረጋውያን በጣም ኢሰብአዊ በሆነ ሁኔታ ተገደሉ። ያ አንዱ ነው። የመጀመሪያው ደግሞ ጣሊያን እዚህ መግባቱ ሰዎችን እንዳያንበረክክ በአራት አቅጣጫ ጥቃት ተሰነዘረ። ከ1929 በፊት በ1928 ጣሊያን እዚህ በገባ በማግስቱ ማለት ነው።
በነገራችን ላይ ጣሊያን እዚህ የገባው ሚያዝያ 27 ነው። በዛሬዋ ቀን ነው የገባው። ከ4 ቀን በኋላ ለሙሶሎኒ ገባን ምናምን ብሎ ሪፖርት ያደረጉት በዛው በገባበት ቀን ነው አሁን ይህን ድል የምናከብረው ማለት ነው። እና የአርበኝነቱ መቋቋም በ1931 አንቀላፊ ላይ እዚህ ሸዋ ውስጥ ተቋቋመ በራስ አበበ መሪነት። ከዛ በኋላ ለ2 ዓመታት ቀጠለ። በ1933 ድል አደረገ። ያንን ታሪክ ዛሬ እንዘክረዋለን ማለት ነው። መልካም መምህር ፍራኦል ወደ እርስዎ እመጣለሁኝ። እንግዲህ ቀደም ሲል እሳቸውም እንዳነሱልን በተለይ ጣሊያን በ5 ዓመት በኢትዮጵያ ውስጥ በቆየው ጊዜ ያደረሳቸው ኪሳራዎች የፈጠራቸው ሰብአዊ ቀውሶች በጣም ከፍተኛ እንደነበሩ ህዝቡን አርበኛውን እንዳነሳሱት መመልከት ይቻላል። ከዛ በኋላ ደግሞ እሳቸው እንደጠቀሱት በ1933 ድል የተገኘበት ቀን ነውና ምንድነው በእለቱ የነበረው? በ19 ሚያዝያ 27 በ1933 ምን ተካሄደ? እሳቸው እንዳሉት ጣሊያን ወደ ኢትዮጵያን የወረረችው የካቲት 27 መጋቢት ሚያዝያ 27 1928 ነበረ። በሁለት አቅጣጫ ነው ጦርነቱን ያካሄዱት ጣሊያኖች ኢትዮጵያ ላይ ወረራውን የከፈቱት በሰሜን በኩልና በደቡብ በጣሊያን ሶማሌላንድ የሚባለው በዛሬው ሶማሊያ በኩል ማለት ነው። እና በዛሬው ኤርትራ በምትባለው በዛን ጊዜ ኤርትራ በጣሊያን ቅኝ ግዛት ስር ነበረች። በዛ በኩል ነው ወረራውን ያካሄዱት። ከ40 ዓመት በኋላ ነው ወደ ሀገራችን የመጡት ማለት ነው። 1896 ላይ እንደሚታወቀው አድዋ ላይ ተሸንፎ ነበር የጣሊያን ጦር የወጣው። እሱን ቂም ለመበቀል ነው አመጣጣቸው። 40 ዓመት በሙሉ ተዘጋጅተው ነው የመጡት። ሲመጡ 40 ዓመት በሙሉ ተዘጋጅተው ሲመጡ በኢትዮጵያ በኩል ትንሽ መዘናጋት ነበር። በጣሊያን ልክ እኛ አልተዘጋጀንም ነበር በወቅቱ ማለት ነው። እና ከአድዋ ድል በኋላ ኢትዮጵያውያን ሞር የስልጣን ሽኩቻም የነበረበት ጊዜ ነበረ። ልጅ ኢያሱ ወደ ስልጣን ይምጣ የሚል ነገር ነበር። ፕላስ እንትና ማነው ራስ ተፈሪ መኮንን ኢምፐረር ኃይለ ሥላሴ ይምጣ በሚል እርስ በርስ ጦርነት ያደረግንበት ጊዜ ነበረ። በስተመጨረሻ ራስ መኮንን ራስ ተፈሪ መኮንን ወደ ስልጣን የመጡበት ጊዜ ነበር። ሞር እኛ ራሳችን አልተዘጋጀንም ነበረ። በሰሜን በኩል በባዶጊሊዮ የሚመራው የጣሊያን ቡድን ወደ 300 ያህል ተዋጊ ጄቶችን በመጠቀም እኛ ኢትዮጵያን ከጠበቁት በላይ ተዘጋጅቶ ስለነበረ 300 በላይ ተዋጊ ጄቶችን ተጠቅመው ነው የመጡት። ኢትዮጵያውያን በዛን ጊዜ ለመከላከል ጥረት አድርጓል። እንደ አድዋው በአድዋ ጊዜ ስለ አድዋው ነው እያወራ ያለሁት። አድዋ ላይ ያሸነፍነውን እንደዛ መልሰን አገራችንን ከጠላት ነጻ እናውጣለን በሚል እንደ አድዋ ሁላ ወደዛ ተሞ ነበር። እኛ ኢትዮጵያን አርበኞች ግን ሰክሰስፉል አልነበርንም፣ ወይም ደግሞ የተሳካልን አልነበረም። ምክንያቱም በጣም እስከ አፍንጫው ዘመናዊ ጦር መሳሪያ የታጠቀ ከላይ ፖይዘን ጋዝ የሚባለው ወይም ደግሞ መዛማውን ጋዝ ኢትዮጵያ ላይ እያርከፈከፈ ነው ወደ ሀገር ውስጥ በቀላሉ የገባው ማለት ነው። በቀላሉ በደቡብ በኩል በጣሊያን ሶማሌላንድ ወይም ደግሞ በዛሬው ጣሊያን በኩል ግራዛይኒ ነበረ ሲመራው የነበረው የጣሊያን ጦር። እዛ አካባቢ ወደ 100 የሚጠጉ ተዋጊ ጄቶችን ይጠቀሙ ነበር። ራስ ደስታ ዳምጦ እና የመሳሰሉት እዛ አካባቢ ይዋደቁ ነበር ሀገራቸውን ለመከላከል፣ ግን ሊቋቋሙ አልቻሉ። ከዛ በኋላ በ1928 አዲስ አበባ የገቡበት ጊዜ ነበር። ከዛን ጊዜ ጀምሮ እንግዲህ ኢትዮጵያ ላይ ከፍተኛ የሆነ ጉዳትን አስከትለዋል። 5 ዓመት ኢትዮጵያ በቅኝ ግዛት የተያዘች አይደለችም ነው የሚባለው። ልክም ነው ደግሞ ጥያቄ የሚያነሱም አሉ። 5 ዓመት ጣሊያን ፋሽስት ጣሊያን ኢትዮጵያ ውስጥ ቆይቷል። ታዲያ ለምንድን ነው ነጻ ሀገር ነች የሚባለው የሚል ጥያቄ የሚያነሱ አሉ። ግን መልሱ ባጭሩ አርበኝነት ማለት ምን ማለት ነው ብለን መጀመሪያችን ትንሽ ላንሳ። አርበኝነት ማለት ለጠላት የወራሪን
ህጎች፣ ደንቦች ወይም ደግሞ በአጠቃላይ አለማጎብደድ እንደማለት ነው። አገር ወዳድነት እንደማለት ነው። ስለዚህ ገብቶ ቢመጡም አዲስ አበባን ቢቆጣጠሩም አዲስ አበባን ብቻ አይደለም እነ ጅማን እነ ደብረ ማርቆስን መቀመጫቸው አድርገው እነ ጎንደርን ተቆጣጥረው የአስተዳደር ስፍራ አድርጎ ነበር ኢትዮጵያን 5 ዓመት በግፍ ሲያሰቃዩ የነበሩ ኢትዮጵያውያንን ማለት ነው። ስለዚህ የኢትዮጵያ ሕዝብ በዛን ሰዓት እጅ አልሰጠም ነበር፣ ይታገል ነበር፣ በዱር በገደሉ ይዋደቅ ነበርና በአጠቃላይ የአርበኞች ሚና እዚህ ላይ በጣም የጎላ ነበር። እጅ አልሰጡም። የጣሊያንን ንብረቶች በተገኘው አጋጣሚ እያወደሙ ሲያገኟቸው እየገደሏቸው ለጣሊያን ሕግ እጅ ያልሰጡበት ጊዜ ነበርና አርበኞቻችን ወይም ደግሞ አባቶቻችን ትልቅ ዋጋ ከፍለው እቺን ነጻ ሀገር ሰጥተውናል ለማለት ነው። መልካም አቶ አለምሸት ወደ እርሶ ልምጣና እንግዲህ እርሶ የሚሰሩበት የኢትዮጵያ አርበኞች ማህበር እንግዲህ ብዙ በርካታ ታሪኮች እንዳሉት እናውቃለን እና የአርበኞቹ ገድል ምን ይመስል ነበረ? የአርበኞቹ ገድል ይሄንኑ ታሪክ የተመለከተ ነው። አሁን ጓደኛዬ እንዳለው ማለት ነው። ምክንያቱም ይሄ አንጎበር ይሄ ጦርነት ከአድዋ ቀጥሎ የመጣ ጦርነት ነው። በአድዋ ሮም እኮ ቀላል ሀገር አይደለችም እኮ። ጣሊያን እኮ በቅኝ አገዛዝ በዚህ በቅኝ ለመግዛት ጦርነት ከክርስቶስ ልደት በፊት ጀምሮ ልምድ ያላት ሀገር ነች። ነገር ግን መሀል ላይ ያው ኮስምናለች ማለት ነው አይደለም። አውሮፓ ማለት እኮ ጣሊያን ሲበታተን ማለት ነው ባጭር ነው አይደል? ከዛ በፊት አቅሟን እናውቃለን እዚህ መካከለኛው ምስራቅ ውስጥ እና ያቺ ሀገር እድለቢስ ሆነ አድዋ ላይ መጣች። ያው ዙሪያው ስትዞር ነበር አይደለም። በኤርትራ አካባቢ በዶጋሊ በሳሃጢ ከነ አፄ ዮሐንስ ከነ ራስ አሉላ ጋር እንደዚህ ሙከራዎች ነበሩ አለ። ወደብ አካባቢም ያንን ሁሉ አጠረቃቅማ ከኤርትራ ወደ ኤርትራን ጥሩ እንትን አድርጋ ነው በዚህ ከ40 ዓመት በኋላ የመጣችው። ነገር ግን አድዋ ላይ ስትመጣ ራሱ ኢትዮጵያ ከዘመነ መሳፍንት ቂም ቁርሾና የደም ችግሮች ነፃ ያልወጣች አገር ነበረች። በጣም ከባድ ችግር ላይ ነበረ። እንደገና አገር ወደ አንድነት የሚመጣበት መንፈስ ገና እየተነቃቃ በከፊልም ደግሞ እርስ በርስ የሚዋጉበት ነው እና አጥንታ ነው የመጣችው። ይህችን አገር የራሷ ችግር ለምሳሌ አንዳንድ ችግሮች አሉ አሁን እንደዚህ የሚበታትኑ ችግሮች፣ ይሄ የልዩነት መንፈስ እሱን አይታ አጥንታ አድዋ ላይ ጀመረች። አድዋ ላይ ደግሞ በአስደናቂ መልኩ ጦርነቱ በዛ መልክ ተጠናቀቀ። ስለዚህ ከ40 ዓመት በኋላ የመጣው ሙሶሊኒ በእብደት ነው የመጣው። አንኛ አጋጣሚ ለመጠቀም መላው አፍሪካ እኮ 90% እኮ ወድቋል እኮ በቅኝ ግዛት ስር ነው ያለው። የለም ኢትዮጵያ ነች። ኢትዮጵያን መያዣው ጊዜ ደግሞ አሁን ነበረ ነው ብሎ አስቧል። ጓደኞቹ እኮ የፈረንሳይ እንግሊዝ ምናምን የምትይው እኮ ተስማምቶ በአንድ ጠረጴዛ ላይ አንተ ከሌን ውሰድ ተባብሎ እንትን ያደረጉ ነገሮች ናቸው። የተስማሙበት ጉዳይ ነው። ምንም እንኳን ሕግ ሞራልና ስነ ምግባር ባይፈቅድለትም ቅሉ ወቅታዊ ሁኔታ አፍሪካን በቀኝ ግዛት የመያዝ እንትን የተፈቀደ ነበረ። ጉልበትም አላቸው። አሁን ሙሶሊኒ የ40 ዓመቱን የአድዋ ላይ ውርደትን ለመበቀል ያደረገው ፍጥነቱ፣ ጥረቱ፣ ጭካኔው ጦርነቱንም ራሱ በፍጥነት እንዲጠናቀቅ አርበኞቹን በጣም እንዲጨክኑ ያደረጋቸው ይመስለኛል። ለምሳሌ 3 መኮንኖች ነው የቀያየረው። ጀነራል ደቦ ነው የሚባለው ልክ እንደ ሰው ምናልባት የሚያስብ ይመስለኛል። እንግዲህ እኔ አድዋና መቀሌን ከያዘ በኋላ እኮ በፍጥነት ቀየረው። አንዳንድ ሀሳቦች ላይ ታሪክ ላይ አሁን ስታይ በፍጥነት የሚሰማው አልነበረ የሙሶሊኒን ሀሳብ። ስለዚህ ባዶሊዮ የሚባለውን ቀየረው። ባዶሊዮ ያንን መርዝ ጋዝ ምናምን እያደረገ እሱ አዲስ አበባ በገባ ማግስት በግራዚያኒ ቀየረው። ግራዚያኒ ደግሞ የሊቢያ ተሞክሮ ነው ይዞ የመጣው ታውቂያለሽ። በሊቢያ ላይ ሰዎችን አንገት ያስደፋበትን ጭካኔ በዛ ዝነኛ ነበር። እሱን ወደ ኢትዮጵያ ላከው ግራዚያኒ። አሁን ደግሞ እዚህም እየተዋጋ ነበር። አሁን እሱ እንዳለው ቀደም በምስራቅም በደቡብ ነበር። አርሲ፣ ባሌ፣ ሶማሌ፣ በሐረርጌ በኩልም ነበሩ። ያንን ግራዚያኒ ነበር የሚያስተባብረው። ስለዚህ ባዶሊዮ ወደ ሮም ከተጠራ በኋላ ግራዚያኒ ነው እንዲቆጣጠር የተደረገው አዲስ አበባ። ጭካኔውን ተመልከች። ያም ጭካኔ ለኢትዮጵያ አርበኞች እንትን ሆኗቸዋል። የሚገርምሽ ነገር የበለጠ መነቃቃት አሁን ከአርበኞች ቀደም እንዳልሽው በ1931 ሲቋቋም ከህጎቹ ወደ 24 የሚጠጉ አንቀጾች አሉ። ከሱ ውስጥ 3ቱ በጣም አደገኛ የሚባሉት 3ቱ ምን ያሉ በምንም አይነት መልክ ለጠላት እጅ እንዳትሰጥ ነው፣ እንዳትታለል። ቀደም እንዳልኩት ተግዳሮቶች ቢኖሩ ስጦታ ምናምን ቢኖር ይሄ መሬት ይሰጣል ማድረግ ይሰጣል ምናምን ቢኖር ከዚህ የሚቀድመው ደግሞ አንዱ ህግ ለወንድምህ ታመን ነው። ወንድምህን እርዳ፣ ለወንድምህ ሙትለት የሚል ነው። ሌላኛው ደግሞ ለንጉሠ ነገሥትና ለባንዲራ የሚለው
ለመንግስት ለንጉሠ ነገሥት ታመን። በዚህ ላይ ነው የጸኑት። ሌሎች ዝርዝር ሁኔታዎች አሉ። በዛን ጊዜ እንግዲህ በጣም ዝነኛ የነበሩ ሰውዬ ራስ አበበ የሚባሉት የማህበሩ ሊቀመንበር ሲሆን እሳቸው በነገራችን ላይ በረሃ ላይ ነው ራስ የተባሉት። አርበኛው ነው ራስ ያላቸው። ከለንደን ተስማሙ፣ ንጉሱ ሰጡት። በዚህ ምክንያቱም የአንድ ከተማ ሹም ትልቅ ባላምበራስ ሹም የከተማው ጸጥታ በእጃቸው ላይ አለ። ጣሊያንን ቢቀበሉ ኖሮ አገር እንደዚህ ቆመ ልናወራ እንችላለን። ተከታዮቻቸውን በሙሉ ይዘው በረሃ ገቡ። ይህን ስም ተመልከች። የመጀመሪያው ይሄ በጣም መሰረት ያለው ስም ነው። ባለስልጣን ነበሩ፣ ተከታዮች ነበራቸው። የዛን ዘመን አሽከርነት ምናምን የሚለውን ቋንቋ ላለመጠቀም ነው። ተከታዮቻቸውን ይዘው ነው የገቡት። እሳቸውን እያዩ ነው የገቡት። ከዛ በኋላ በየክፍለ ሀገሩ ያለው በሙሉ ይላላክ ጀመር በመልእክተኛ። አሁን ቀደም ያነሳናቸው 3 ዋና ዋና ሀሳቦችና ሌሎችም አሉ። እነሱን እያዩ መዝሙሮች አሉ፣ ግጥሞች አሉ፣ የሚበረታቱበት አለ፣ ደብዳቤዎች አሉ፣ ማስጠንቀቂያዎች ሁሉ አሉ፣ ህጎች ሁሉ አሉ፣ በርቱ፣ መጽናኛ ምናምን እና በዛ ሁኔታ ውስጥ ይኸውልሽ እንግዲህ አጠቃላዩ ሁኔታ ምንድነው? የጣሊያን ጭካኔ 40 ዓመቱ በቀል እሱ አሁን ያለው የ40 ዓመቱ የበቀል መንፈስ ሰውየውን ያሳበደው ሙሶሎኒ። ይሄ ደግሞ ለአርበኞቹ የበለጠ ተነሳሽነት ፈጠረ። የ1931 የማህበሩ መመስረት ደግሞ ለዚህ ድል መፋጠን መሰረት ሆነ። በዛ ድል ላይ የተመሰረተው ማህበር ነው አሁን ዛሬ 84ኛ ዓመቱን የሚያከብረው፣ የዛሬውን የድል በዓለም የሚያከብረው። መልካም፣ በጣም አመሰግናለሁኝ። ወደ ሐዋሳ ስቱዲዮ እንሂድና አቶ ዳያሞን እናገኛቸው። ስላገኘነዎት ደስ ይለናል። አቶ ዳያሞ ፈቃደኛ ሆነው ስለተገኙ አመሰግናለሁኝ። እንግዲህ እየተወያየን ያለነው አርበኝነት ትናንትና፣ ዛሬ እንደዚሁም ወደፊት ለኢትዮጵያ ምን ያህል ፋይዳው ምንድን ነው በሚል ነው ውይይት እያደረግን የምንገኘውና በመጀመሪያ ግን አሁን አርበኝነት ሲባል ብዙዎቻችን ወደ አእምሯችን የሚመጣው ከጦርነት ጋር የተያዘ አርበኝነት ነው የምናስበውና አርበኝነት በራሱ ምንድን ነው የሚለው እናንሳ። በጣም ጥሩ ጥያቄ ነው። እንግዲህ ከጽንሰ ሀሳብ መጀመር በኢትዮጵያ ኮንቴክስት፣ በኢትዮጵያ ሁኔታ አርበኝነት ወረራን ከመቋቋም ጋር የተያዘ ስም መሆኑን ቅድምም ተነስቷል። ፕሮፌሰር ባህሩ ዘውዴም በኢታሊያን ኦኩፔሽን ኦፍ ኢትዮጵያ የሚል አንድ ጽሁፋቸው ላይ አርበኞች የሚለውን ሬዚስታንስ ፋይተርስ ብለው ወይም የመከላከል ጦርነት የሚያካሂዱ ሰዎች ብሏቸዋል። በአጠቃላይ ጽንሰ ሀሳቡ ግን ሲወሰድ የትም ቦታ ስንሄድ አርበኝነት ማለት አገርን መውደድ ማለት ነው። አገርን መውደድ፣ አገር የኔ ናት ብሎ አገርን በሰው መልክ መስለን ነው ሁልጊዜ የምናወራው። እናት ሀገር ነው እኛ የምንለው፣ ራሻዎች አባት ሀገር ይላሉ። የሰው ምስል እንሰጣለን። ምንድነው ለዛ ለአገር ራሳችንን መስዋዕት እስከ ማድረግ ድረስ የሚሄድ አስተሳሰብና ስሜት ነው። አንድ አርበኛ ከአገር ምን ልውሰድ፣ አገር ምን ጠቀመችኝ የሚል ጥያቄ አይደለም የሚያነሳው። ለአገር ምን ሰራሁ፣ ለአገር ምን መስራት ይችላለሁ የሚል ነው። እንግዲህ አገርን በህዝብ መልክ የምናርገው፣ በግዛት መልክ የምናርገው፣ ግን አርበኝነት የሚለው ጽንሰ ሀሳብ የሚያሳየው አገር የሚባለው ፖለቲካዊ ማህበረሰብ የሞራል ልንሞትለት፣ ልንሰዋለት፣ ጥቅማችንን አሳልፈን የምንሰጥለት አንድ እሴት ያለው ሞራል ግዴታ የሚያሳድርብን አካል መሆኑን የሚያሳይ ነው። ስለዚህ አርበኝነት ማለት አገር ወዳድነትና ለአገር ራስን መስዋዕት አድርጎ ለመስጠት ዝግጁ የመሆን ሰብእናና እሳቤ ነው ማለት እንችላለን። መልካም። አርበኝነትን ስናነሳ ግን ከጦርነት ባለፈ ምን አይነት አርበኛ መሆን ይቻላል? ምን አይነት የአርበኝነት አይነቶች አሉ? አርበኝነት በጦርነት ጊዜ ብቻ ነው ወይ? አይደለም። አርበኝነት የአገር ምስረታ ራሱ የአገር ምስረታ የአገር ግንባታ አስተሳሰብ ራሱ አርበኝነት ነው። አንድ ዓለም አቀፍ ተሞክሮ ባነሳ ደስ ይለኛል። ለምሳሌ አይሁዶች በታሪክ እንደምናውቀው በሮማ አገዛዝ ጊዜ ፖለቲካዊ ማንነታቸው ጠፍተው ተበትነው በዓለም ዙሪያ ተበትነው ነበር። እነሱን እንደገና መንግስት ለመመስረት ከ2000 ዓመታት በኋላ መጀመሪያ የጀመሩት ጸሐፍት ናቸው። የአርበኝነት ስሜት መፍጠር የጀመሩት ጸሐፍት ናቸው፣ ገጣሚያን የመሳሰሉ ናቸው። እና ያ አስተሳሰብ አገርን ለመገንባት የሚነሳ አስተሳሰብ ራሱ በስነ ጽሁፍ ይሁን አርበኝነት ነው።
ኤክሶዶስ በሚባለው መጽሐፍ ልብ ወለድ መጽሐፍ አለ። አሁን ሊዮን ኡሪስ ኤክሶዶስ ምጽአተ እስራኤል ተብሎ የተተረጎመ ይመስለኛል። ከመጽሐፍ ቅዱሱ ዘጸአት የተወሰደ ነው። ግን ምንድን ነው የሚለው አንድ አባባል አለውና ብዙ ሰዎች ለአገር መሞት ጥሩ ነው ይላል እና እስራኤላውያን ግን የሚሞቱለትን አገር ማግኘት ጥሩ ነው። አገር ለመመስረት ያ አስተሳሰብ ነው የረዳቸው። አርበኝነት ማለት ይሄ ነው። ሌላ አርበኝነት በራስ እግር መቆም ነው። ዞሮ በራስ እግር ለመቆም ደግሞ የሳይንስ ፈጠራ አርበኝነት ነው። አገራዊ አይደንቲቲ አርበኝነት ነው። አገራዊ ምርት አርበኝነት ነው። ራስን የመቻል አስተሳሰብ፣ በአገር ራስን የመቻል አስተሳሰብ አርበኝነት ነው እና የጥገኛ ያለመሆን ዲፔንደንሲን መተው፣ በራስ እግር መቆም፣ አገርን ከሌላው አገር ጋር ተወዳዳሪ የሚያደርጉ ነገሮችን ሁሉ መስራት አርበኝነት ነው። በዚህ በሰላማዊ ጊዜ አሁንና አሜሪካ የአርበኝነት መሰረታቸው ፈጠራ አገር መሆኑ ነው። ኢንቬንሽን ነው። ለምሳሌ ፈጠራ፣ አዳዲስ ፈጠራ፣ የሳይንስ ፈጠራዎች፣ ኢንቴሌክቹዋል ፕሮፐርቲ ማመንጨት አርበኝነት ነው። ስለዚህ አርበኝነት በብዛት ያው በቅስቀሳ መልክ የምናገኘው ስነ ጽሁፍ ላይ ነው። በኢትዮጵያ ደረጃም ስነ ጽሁፍ ገጣሚያን በጣም አርበኝነትን ይገልጻሉ። ኢትዮጵያ ውስጥ የወፍታሔ ንጉሴ አሁን ቅድም ከተነሳው ታሪክ ጋር የኢትዮጵያ አርበኞችን በመቀስቀስ የአርበኝነት ሀሳብን በመፍጠር ይሄ አስተሳሰብ የአገርን ነጻነት፣ ለአገር ነጻነት መሰዋትን እሴት፣ የአገርን ሕልውና የመጠበቅን እሴት የሚገልጽ ሀሳቦች አርበኝነት ናቸው። ዋናው የአርበኝነት መገለጫ እንደው በቀላሉ የምናገኘው የኢትዮጵያ ሕዝብ መዝሙር ከምንለው ነው። አሁን የኢትዮጵያ ሕዝብ መዝሙር ስንዘምር፣ ባንዲራ ሲወጣ ስንቆም ለኢትዮጵያ ያለን ኮሚትመንት ነው። አገር የመውደዳችን ያንን አገር ለመውደድ የምንፈጽማቸው ነገሮች ሁሉ ያንን አገር ለማቆየት ሕልውናውን ለማስቀጠል የምንፈጽማቸው ነገሮች በሙሉ አርበኝነት ናቸውና በጦርነት ጊዜ ስንደክም ነው ጦርነቱ የሚያሸንፈን እና ላለመድከም የምንሰራቸው ተግባራት በሙሉ የአርበኝነት መሰረቶች ናቸው። ከዛሬው አሁን ካለው ከሀገራችን ሁኔታ ትልቅ የአርበኝነት ተግባር ለምሳሌ ህዳሴው ግድብ ነው። ኢትዮጵያ መሬቱ የኢትዮጵያ ውሃው የኔ ነው የምትለውን ግብጽ ተቋቁመን ይሄን ግድብ ስንገነባ በራሳችን ገንዘብ ኢትዮጵያ እያንዳንዱ ከኪሱ አውጥቶ ሲሰራ ትልቅ የአርበኝነት ምሳሌ ነው። ሌሎች ስራዎችም የአርበኝነት ስራዎች እየተካሄዱ ነው። እነኚህን ነገሮች ባለመስራታችን ቅድም ሲነገር የነበረው ከአድዋ በኋላ እንደገና እኛ አንድ ጠበንጃ መስራት ሳንጀምር እነሱ አውሮፕላን ሰርተው ሲመጡ ከአድዋ በኋላ አርበኝነታችን ወድቆ ነበር እንደማለት ነው። የግል ስልጣን ሽኩቻ ውስጥ ገብተን ተዳክመን። ስለዚህ የውስጥ ሽኩቻ መቀነስም አርበኝነት ነው። የውስጥ ልዩነትን በመቻቻል በሰላማዊ መንገድ መፍታትም የአርበኝነት መገለጫ ነው ተደርጎ መወሰድ ያለበት እና ምክንያቱም እርስ በርስ ከተወጋን ማምረት አንችልም፣ አዲስ ሀሳብ ማመንጨት አንችልም፣ ህብረት አይኖረንም። ዞሮ አገር ለጠላት አሳልፈን እንሰጣለን እና እነኛን የሚቋቋሙ ነገሮች በራስ እግር ለመቆም የሚያስችሉ ነገሮችን መስራት በሙሉ አርበኝነት ነው። መልካም አመሰግናለሁኝ። ወደዚህ ወደ ስቱዲዮ ልመለስና መምህር ፍላወል ወደ እርስዎ መጣለሁኝ። እንግዲህ አቶ ደያሞም እንዳነሱት ቀደም ሲል አቶ ብሸትም እንደጠቀሱት የኢትዮጵያ አርበኞች ገድል በጣም ወሳኝ ነበረ ለኢትዮጵያ ክብርና ድል ያበረከቱት አስተዋጽኦና እስቲ ፊት አውራሪ የነበሩ ጦርነቱን በመምራት የነበሩ የተሳተፉ በግለሰቦች ደረጃ የነበሩ ጀብዶች እናንሳ። በጣም ጥሩ። በአድዋም ጊዜ 1888 እንደኛ አቆጣጠር በእነሱ ደግሞ 1896 ላይ በነበረውም ጊዜ አሁንም በ1928 በነበረው ትግል እስከ 33 በነበረው ትግል ጊዜ የኢትዮጵያ አርበኞች በየጊዜው የነበሩ አርበኞች የከፈሉት መስዋዕትነት አለ። ፊት አውራሪ የሚል ማዕረግ ነው ያላቸው። ፊት አውራሪ ማለት ምን ማለት ነው የሚለውን መመለስ ግድ ይላል። ፊት አውራሪ ማለት ፊት ሆኖ ጠላትን ወታደሮቹ ወይም ደግሞ በሱ በኩል ያሉት እንዲወሩ የሚያዝ አዛዥ ማለት ነው። የዛሬው ጀነራል ምናምን ነው የሚባለው መሰለኝ። የዛኔ ፊት አውራሪ ነው የሚባሉት እና አድዋ ላይ ወስደን ብናይ ፊት አውራሪ ሀብተ ጊዮርጊስ ድነግዴን እነ ፊታውራሪ ገበየውን እነ ራስ ሚካኤልን እነ ዮሐንስ መንገሻን እና እነ ደጃች
ጆቴ ቱሉና የመሳሰሉትን ማንሳት ይቻላል። በዋናነት እነዚህ የአርበኞች መሪዎች ናቸው፣ ግለሰቦች ናቸው። የኢትዮጵያን በዛን ጊዜ ወደ 100 ሺህ የሚጠጋ ወታደርን ኢትዮጵያ አዝምታለች። ያ ወታደር ባንልም ሞር የሰለጠኑ ባይሆንም አርሶ አደሮች ናቸው። የንጉሱን ጥሪ ተቀብለው ነጋሪት ሲጎሰም እዚሁ ፒያሳ ላይ ተሰብስቦ ነው ወደ ሰሜን ወረኢሉ አካባቢ ነው የተሰባሰቡትና እነዚህ መሪ ያላቸው እነሱን ነው የአርበኛ መሪዎች የምንላቸው ቅድም ያነሷቸውን እና ሁሉም መስዋዕት ከፍለዋል። እቺ ነገር ዛሬ በነጻነት ቁጭ ብለን እንድናወራ አድዋ ላይ የሰሩት ገድል ለዛሬ ከ40 ዓመት በኋላ ጣሊያን መጥቶ ኢትዮጵያን ድጋሚ ሲወርም እንደዚሁ እንደነሱ መስዋዕት የከፈሉ አሉ። ለምሳሌ የካሳ ኃይሉ ልጆች አሰፋ ወሰን፣ አበራ ካሳ ኃይሉ የሚባሉ በዋናነት በሰሜን በኩል ባዶጊሊዮ ኢትዮጵያን 19 ሚያዚያ 27 1928 ሲወር ኃላፊነት ንጉሱ የሰጡ ወይም ደግሞ ኢምፐረር ኃይለ ሥላሴ የሰጡ ለነዚህ ለሁለቱ የአሰፋ ወሰን ልጆች እና አሰፋ ወሰን ማን ነው የራስ ኃይሉ ካሳ ኃይሉ ልጆች እነሱ ነው የተሰጠውና በሽሬ በቴምቤን እና በመሳሰሉት አካባቢ ሰሜኑ የኢትዮጵያ ክፍል ላይ ኃላፊነት ወስደው በዋናነት የተዋደቁ መሪ አርበኞች ናቸው። እነዚህ ቅድም ያነሷቸው ማለት ነው። ትልቅ ዋጋ ከፍለዋል። ቅድም እንዳነሳሁት የጣሊያንን የዘመናዊ የሆነ ጦር መሳሪያ እስከ አፍንጫ ታጥቆ ስለመጣ እንደ አድዋው 1888ቱ ድል ባያደርጉም ሞክረዋል ለመከላከል፣ ግን አልተቋቋሙ። ምክንያቱም ሁለት ነገሮችን አስቦ ነበረ ማንሳት ያለብኝ በወቅቱ እንደ አድዋው አንደኛ ወደ ውስጥ ተስቦ ጣሊያን እንዲገባ ከዛ በኋላ ከበን እንደ አድዋ ላይ እንደተደረገው እናደርጋለን በሚል ማዘናጋት ነበረ አንድ። ሁለተኛው ደግሞ ሊግ ኦፍ ኔሽን የሚባለውን ሊግ ኦፍ ኔሽን አርቢትሬት አድርጎ ወይም ደግሞ መሀል ገብቶ ሸምግሎ ጣሊያን እጇን እንድታነሳ የሚል ሀሳብ ነበራቸው። ሊሆን አልቻለም። ምክንያቱም ኢምፐረር ኃይለ ሥላሴ በወቅቱ የት ነበሩ? ለንደን ነው የነበሩት። ከ5 ዓመት በፊት ወጥቶ ማለት ነው 28 ላይ ነው የወጡት፣ 33 ነው የተመለሱት። ከ5 ዓመት ቆይታ በኋላ ሄዶም አቅርበዋል፣ አፒል አድርጓል፣ ግን አልተቀበለም። እንግሊዝ ጆሮ ዳባ ልበስ ብላለች፣ የእንግሊዝ መንግስት ማለት ነው በወቅቱ። ስለዚህ ይሄንን ተስፋ በማድረግ ነበረ ጣሊያን ቅድም እንዳነሳሁት በአየር ላይ የበላይነት ወስዶ ነበር፣ በሁለቱም በደቡብም በሰሜን ኢትዮጵያ በኩልና ገድላቸው ቀላል አይደለም። ሳጠቃልለው በጣም የህይወት መስዋዕትነትን ከፍለው ዋጋ ከፍለው እስከ ዛሬ ድረስ እኛ ዛሬ ላይ ቁጭ ብለን በነጻነት እንድናወራ አድርገዋል ማለት ነው። እነዚህ መልካም አርበኞቹ ማለት ነው። መልካም አመሰግናለሁኝ። ስልክ ስላለን ከተመልካች ስልክ እንቀበል። ሄሎ ማን በል? ጤና ይስጥልኝ የዳጉ አዘጋጆች፣ እንዴት አረፈዳችሁ? ወንድም ተካ እባላለሁ ከአምቦ። መልካም እንኳን አደረሰዎት። እንኳን እናንተንም አድማጮችንም በሰላም በጤና ለድላችን በዓል እንኳን አደረሳችሁ። አሜን። እናመሰግናለን። ሀሳብ አስተያየት ካሉት መስጠት ይችላሉ። አዎ እንግዲህ አርበኝነት ሰፊ ትርጉም ያለው ይመስለኛል። እንደየዘመናቱ እንደየተጨባጭ ሁኔታው የተለያዩ ከሀገር ጋር የተያያዙ ትርጉሞችን መስጠት እንችላለን ብዬ አስባለሁ እና በ19ኛው ክፍለ ዘመን እና በ20ኛው ክፍለ ዘመን መጀመሪያ ላይ አርበኝነት ከሀገር ግንባታ ጋር ከወራሪዎች ሀገርን ከመከላከል ጋር የተገናኘ ነው። ስለዚህ አሁን አርበኞች ብለን የምናወራው በአድዋ ዘመን ያው ከቅኝ ገዢዎችን ያባረሩ ጥቅማቸውን ትተው ሻቸውን ትተው ለሀገራቸው ዳር ድንበር ሄደው የሞቱትን ሰዎች አርበኞች እንላለን። በሁለተኛውም ወረራ ጊዜ ጣሊያኖች በመጡ ጊዜ እንደዚሁ ሀገርን ለመጠበቅ መደበኛ ብዙ ሰራዊት ባልነበረበት ጊዜ እያንዳንዱ ገበሬ ተነስቶ ታጥቆ ባለው መሳሪያ ምግቡንም ራሱ ጭኖ ምን ብሎ ሄዶ ነው በአብዛኛው ሄዶ ደግሞ የእግር ጉዞ ነው በአብዛኛው
እንዳሁኑ የተደራጀ ሁኔታ የለም። ያን ሁሉ ተቋቁሞ በየመንደር አለቃው እየተመራ ያን ሁሉ መስዋዕትነት የሰራውን ዜጋ በሙሉ አርበኛ፣ ስራውንም አርበኝነት ብለን እንጠራዋለን። እና በአሁኑ ዘመን ደግሞ እንደምታውቁ የዳር ድንበር ስጋት በሌለበት ሰዓት ደግሞ ሀገርን የማሳደግ ሀገርን የመገንባት ህዝብን የማገልገል ኃላፊነት ይኖራል። ስለዚህ የልማት አርበኛ ማለት እንችላለን። በልማት ላይ ተሰማርቶ ህዝብን የሚያገለግል ወገኑን የሚያገለግል ስራ የሚፈጥረውን ምሁሩንም ለሀገሪቱ የሚበጀውን ነገር በትክክል ሰርቶ ህዝብን የሚያገለግል ከሆነ በታማኝነት አርበኝነት እንለዋለን። ስለዚህ አርበኝነት ስንል እንደየዘመኑ የሚተረጎምና አገሪቱ በምትፈልገው መንገድ ተዘጋጅተን ዝግጁ ሆነ ለአገሪቱ መስዋዕትነት የሚከፍል በሙሉ አርበኛ ይባላል። እንደ ዘመኑ እንደየኮንቴክስቱ ይለያያል የሚል እምነት ነው ያለ። ይሄን ካስ በኋላ እንግዲህ በአድዋ ጊዜም ይሁን በሁለተኛው ወረራውም ጊዜ ቢሆን ታግለው ሀገሪቱን በዚህ መልክ አምጥተው በዚያን ጊዜ የነበሩት አርበኞች ፕሮባብሊ አሁን ለምሳሌ ልንገር በ1888 ጣሊያኖች ኢትዮጵያ ሲገቡ ተከላክለው ሀገሪቱን እንትን ባያደርጉ ኖሮ ምናልባት አገሪቱ የአሁኗን አይነት ቅርጽ ላይ ኖራት ይችል ነበር። ስለዚህ አገር መስርተውልናል፣ አገር አቆይተውልናል። በዚህ ዘመን ያለን ሰዎች ደግሞ ያንን በአግባቡ የተረዳ ነው አይመስለኝም። ለምን እንዲህ እንዳልኩ ታውቂያለሽ? አንደኛ ወጣቶች ብዙ ስለ አርበኝነት ሲያወሩና ሲናገሩ የድሮ መስዋዕትነት ሲገነዘቡ አናይም። በተለያዩ ሰዎች ላይ ኢቭን አንዳንድ በዚያን ጊዜ የነበሩ መሪዎችን በእነሱ አስተሳሰብ በዚያ ጊዜ መልካም ነገር ያደረጉትን አሁን በየአጋጣሚው ልክ በ21ኛው ክፍለ ዘመን አስተሳሰብ እያሰብናቸው ስንወቅታቸው ይታያል። ለምን የዚያ ጊዜ ባርነት የሚሸጥበት ዘመን ነው ታውቂ እንደሆነ በአፍሪካ ደረጃ እና በጣም ዲሞክራት እንዲሆኑ በ21ኛው ክፍለ ዘመን የሚጠበቀውን የዲሞክራሲ አስተሳሰብ እንዲይዙ የምንጠብቅ ወጣቶች አለን እና እንደየዘመኑ ታሪክን መተንተን ተስኖን ብዙ ጊዜ ባልሆነ መንገድ ስንተነትን ይታያል ማለት ነው እና እዚህ ላይ ችግር አለ። ስለዚህ ወጣቶች ላይ አሁን የወል የሆነ ትርክት እናምጣ እየተባለ አሁን በየሚዲያውም በየመንግስቱም ሙከራ ሲደረግ አውቃለሁ። እሱ ላይ ተጠንክሮ መስራት አለበት። እንዴት ይህች ሀገር መጣች? ምን መስዋዕትነት ተከፈለልን? አሁንስ ምን ይጎላል? አንዳንድ ትንንሽ ሰበዞችን እየሰበሰብን የድሮ አስተሳሰቦችን ብቻ በመውቀስ ላይ ብቻ አገር ሊገነባ አይችልም። ስለዚህ መልካም ነገሮችን በወል መንገድ እያሰብን የሁሉንም አሁን እንግዲህ አርበኝነት ሲባል በዚያን ጊዜ ታውቂ እንደሆነ በጎንደር፣ በጎጃም፣ በሸዋ በጣም ብዙ ነው ብንዘረዝራቸው በተለያዩ ክፍሎች ከተለያዩ ብሔር ብሔረሰቦች እዚያው ምዕራብ ሸዋ ውስጥ ታስታውስ እንደሆነ እንደነ ጃጋ ማቄሎ አሉ፣ እንደነ ገረሲዱት ያሉ፣ እንደነ በላይ ወያሉ በጣም ብዙ በቀለ ወያሉ በጣም ብዙ መጥቀስ ይቻላል። ሰሜን ሸዋም እንዲሁ፣ ጎጃምም እንዲሁ። ስለዚህ ብዙ መስዋዕት ተከፍሎ ከብዙ ብሔረሰቦች መስዋዕት ተከፍሎ ነው ይህች ሀገር የተሰራችው። ስለዚህ ይሄን አውቀን በአሁኑ ዘመን የሚጠበቅብንም የአሁኑ የሀገሪቱ ለምሳሌ ድህነት አለ፣ የአንድነት አሁን አለመቅጠጥ አለ፣ በትንንሽ ጉዳዮች በተለያየ ጉዳዮች ላይ ሸፍቶ ሰላም ማጣት አለ። እነዚህን ተገንዝበን በድሮ ዘመን የተደረገልን መስዋዕትነት የተገነባልን ሀገር በማሰብ በአሁኑ ዘመን ደግሞ ያለውን ጥያቄ በአግባቡ በስርዓት መልሰን ሀገራችንን ከድህነት ከአንገት መጥፋት ከረሀብ እንድናወጣት ሁሉ መጣር አለበት። ይህን ካልኩ በኋላ ከጀግኖች ማህበር የመጡ ባለሙያዎች ያሉ ይመስለኛል። አንድ ጥያቄ ጠይቄ ልውጣ። እንግዲህ አርበኞች ብዙ መስዋዕትነት ከፍለው ግን ህይወታቸውን በተለይ የተወሰኑ የጀግኖች ምናምን የጉስቁልና ህይወት ይመሩ እንደነበረ አውቃለሁ። በዚህ ረገድ የጀግኖች ማህበር የጥንት ጀግኖች ምን ያህል እንደሆኑ፣ ቤተሰቦቻቸው ምን ያህል እንደሆኑ ተመዝግበው ከሆነ የኑሮ ሁኔታቸው እንዴት እንደሆነ፣ ወደፊት ደግሞ ወጣቱ የእነሱን አርአያ እንዲከተል የሚያደርጉትን ጥረት እነዚህ ጉዳዮች ላይ ባለሙያዎቹ አስተያየት እንዲሰጡበት፣ የማህበሩ ጥንካሬ ምን ያህል ነው፣ በየካሪክለሙ ይሄ እንዲቀረጽ በመንግስት ላይ ጫና ማድረግ ገባቸው ይመስለኛል። በዚህ ሁሉ ሚና የድሮውን መስዋዕትነት በደንብ አጉልቶ ለማውጣት
የሚያደርጉትን ሚና ከበዓላት መከበር መጠቅለያ አንድ ጊዜ መግለጫ ሰጥቶ ከማለፍ በስተቀር ሰፋ ባለ መንገድ ለትውልዱ በምን መንገድ አድሬስ እንደሚያደርጉ በዚህ ጉዳይ ላይ አስተያየት እንዲሰጡበት ነው። አመሰግናለሁ። አመሰግናለሁ። ወንድም ተካ ካምቦ ላደረሱን ሀሳብ መልካም ቀን ይሁንልዎት። እንግዲህ ይሄ ጥያቄ ወደ እርስዎን የሚመለከተው እኔም ላነሳው የነበረው ሀሳብ ነው። እንግዲህ የአርበኞች ማህበሩ እንደውም ከድል ማግስት ሳይሆን በጦርነት በችግር ጊዜ ራሱን ማቋቋም የቻለ ትልቅ ሀገራዊ ራዕይ የነበረው ስብስብ እንደሆነ መመልከት እንችላለን። እንግዲህ ማህበሩ ከተመሰረተም ወደ 84 ዓመታት እንዳስቆጠረ በዚሁ ማወቅ እንችላለንና እድሜው በጣም ትልቅ ነው። በእድሜው ልክ ምን ያህል ማህበሩ ራሱን መግለጥ ችሏል? በተለይ ለትውልዱ በማሳወቅ ረገድ የተሰሩ ስራዎች ምንድን ናቸው? ልክ ነው። አሪፍ ጥያቄ ነው። ከዛ በፊት 3 ደቂቃ አሁን ይሄ አርበኝነት ምንድን ነው በሚለው ላይ አርበኝነት ዘመን የሚያመጣውን ተግዳሮት መቋቋም ነው። በዛ የአዋሳው ሰውዬ ቅድም የተናገሩት ደግሞ አርበኝነት ይሰራል፣ በኪነት ይሰራል፣ በስብከት ይሰራል፣ በትምህርት በታሪክ ትምህርት ይሰራል። አርበኝነት ይሰራል እኮ ጸንቶ የሚቆም ትውልድ ይሰራል። መዝሙሩ ትዝ እያለው ለአገሩ የሚታመን ለምሳሌ የአድዋ ልጆች ናቸው እኮ ማጨው ላይ እና አሁን መጨረሻ ከ40 ዓመት በኋላ ድል ያደረጉት በዛ መንፈስ ስለታነጹ ነው። ንጉሥ እኮ እንደዛ ጀምረው ነበር። ለምሳሌ ቤታቸውን እያቃጠሉ በረሃ የወረዱ ሰዎች ነበሩ። በአርበኝነት መንፈስ ስላደጉ ነው። ቤተ መንግስት ውስጥ ከ11 ዓመት በኋላ ይሰበስቧቸዋል። በግብረ ገብ፣ በስርዓት፣ በወታደራዊ ቋንቋ፣ በአደን ወዘተርፈ በአርበኝነት መንፈስ ስላደጉ ያንን ለአርበኝነት ጥያቄ አገር ተግዳሮት ላይ ስትወርቅ ጥያቄውን ለመመለስ በራሳቸው ጊዜ ነው የሚሄዱ። አብሯቸው ነው ያደገው። እነ ራስ መስፍን እንደዛ ናቸው። ሻለቃ ነበሩ። ቤታቸውን አቃጥለው ነው የወጡት። ቤተ መንግስት ነው ከ11 ዓመት በኋላ እየተሰበሰቡ ያደጉትን እኛ አርበኛ ልጆች። ራስ አበበን ራሳቸውን ብታይ በአባታቸው ቤት ነው ያደጉት እኮ። በአባታቸው ባህልም ነው አደንና የጦር መሳሪያ የመሳሰሉ። በኋላ ላይ እንግዲህ እንደ እሳቸው የአዋሳው ሰው ቅድም እንዳሉ በመዝሙር በትምህርት ቤት መዝሙር የማን ልጅ እንደሆን ከየት እንደመጣ የወቅቱ ተግዳሮት ደግሞ ምንድን ነበር? ይሄ ወረራ፣ ቀኝ ግዛት ምናምን ስለነበር ኢትዮጵያ አትደፈርም የሚል መዝሙር ነበር ረጅም ጊዜ። በዛ መንፈስ ነው የመጣው። ከዚሁ ጋር እንግዲህ ወደ አርበኞች ማህበር ምን ሰራ? በዚህ እንግዲህ ዘመኑ ነው አየሽው። መንግስታት በተፈራረቁ ቁጥር አንዳንድ ቁስሎች ነበሩ። ለምሳሌ ያው መንፈስ መጥቶ በ1953 አደጋ ገጠሙ። ያንን የመሰሉ ታላላቅ ሽማግሌዎች እነ ራስ አበበ በ1953 ነው የተገደሉ በግርግር የእርስ በርስ። እነሱን ሽማግሌዎች እነሱ ለሀገር ባለውለታዎች በትውልዱ ፊት አርአያ የሆኑ ሰዎች ተገደሉ። እነሱ ሰዎች ከተገደሉ በኋላ ደግሞ ያንኑ የ1953ቱን ደም በተመሳሳይ ሁኔታ ደግሞ አይደለም ቅጣቱ ደም በደም ምንም ሊያሻሽል የሚችለው ነገር የለም። ከዛ በኋላ እንግዲህ በአርበኞች በብሔራዊ ስሜት በአርበኝነት መንፈስ ውስጥ ያለው ከነገስታት ጋራ ያለው ግንኙነት ክፍተት ይፈጥራል። ይታወቃል። አንተ ማነህ ምንድን ነህ ነው። ከዛ በኋላ ትላልቅ ስራዎች ተሰርተው ነበር። አሁን ለምሳሌ ኤርትራን ወደ ሀገሯ መቀላቀል በ1940ዎቹ የመጣ ነበረ። እሱ ሁሉ ተረሳና ይሄ ቂም በመሬት በምናምን መጣ፣ እርስ በርስ ምናምን። በኋላ ለውጡ መጣ። ለውጡ ሲመጣ ለውጡ የግለት ሰሞን ነበረ። ለውጡ ራሱ ለ3 ዓመታት ያህል ምንድነው ያደረገው? አርበኞች የመጡበትን ዘመን መኮንን ንጉሱን ለመኮንን ሲፈልግ አርበኞቹ መጥቷቸዋል። አርበኞች መተዳደሪያ ምናምን የሚባለው መሬት ነው ሀገሪቱ ያለት ሀብት ያ ምናምን ሲወረስ መወረሱ ትክክል አይደለም እያልኩ አይደለም። ገበሬው መሬት ማግኘት ተነበረበት። ነገር ግን ስርዓቱና እንትኑ አንድ ላይ ነው ያወደሙ። ቤቱን ሁሉ ተወሰደባቸው አይደል? ተወስዷል እኮ ታውቂያለሽ አይደል? አዎ እሱ ሁሉ ተወስዶ ትንሽዬ ቤት ነው የተሰጣቸው። ይሄ በማህበሩ እድገትና እንቅስቃሴ ላይ ደንበኛ ተጽዕኖ ፈጥሯል። ነገር ግን ሀገር የትኛውን መንግስት ይምጣ ማህበሩ የተቋቋመበት መሰረት አለው። ከብሔራዊ ክብር ጋር የተያያዘ ከሀገር ህልውና ጋር የተያያዘ ስለሆነ ጸንቶ ኖሯል። በየትኛው መንግስት ውስጥ መንግስታት በተፈራረቁ ቁጥር ግን ቁስል ነበር፣ ፈርሶ ነው የሚሰራው። በኋላ ላይ ደግሞ ኢህአዴግ መጣ። ኢህአዴግ ሲመጣ ከታሪክ ጋር ጥሩ ግንኙነት አልነበረው ማለት ከኢትዮጵያ ታሪክ ጋር ከ100 ዓመት ጀምር ምናምን ነው የሚለው። ስለዚህ ከአድዋ ከምናምን ያለውን ትተህ በማህበሩ ላይ ተጽዕኖ አልፈጠረም። መልሷል፣ አንዳንድ ነገሮች መልሷል። ማህበሩ እንደ ማህበራዊ ማደረጃ እንደ ማንኛውም ማህበር የራሱን ስራ ይስራ ነው። ከዛ በኋላ ግን እየተሻሻለ መጥቷል። በንጉሱ ጊዜ የነበረው የበላይ ጠባቂነት በግርማ ወልደ ጊዮርጊስ አልተመለሰም። ከዛ በኋላ ባሉት ፕሬዚደንቶች እስካሁን እስከ ፕሬዚደንት ታዬ አጽቀሥላሴ ድረስ የበላይ ጠባቂዎች ናቸው። አሁን ወደ መልኩን እየያዘ ነው፣ ወደ ነበረ ክብሩ እየተመለሰ ነው። መልካም ስልክ ስላለን ነው ተመልሰን ሀሳባችንን እንቀጥላለን። ሄሎ ማንን በል
ጤና ይስጥልን። ደህና ናችሁ? እግዚአብሔር ይመስገን። ሀሳቦትን መስጠት ይችላሉ። ከየት ነው የደወሉልን? ይቅርታ። ልማት ከጋሞዞ። መልካም። እሺ፣ የዘውትር ደዋያችን ስለሆኑ እናመሰግናለን። የዘውትር ደዋያችን። ጤና ይስጥልን። እንግዶችንም ያው እንኳን ለዛሬ ቀን አደረሰን እላቸዋለሁ። እንኳን አብሮ አደረሰን። ሀሳቦትን መቀጠል ይችላሉ። ሀሳብን ትቀጥል። እንግዲህ የቀደሙ አባቶች ትልቅ ተጋድሎ በማድረግ ለዛሬ ኩራት አድርሶናል። እኛ አባቶች ትላንትና በፈጠሩት አንድነት፣ ትላንትና በፈጠሩት መግባባት የነበራቸውን ልዩነት ወደ ጎን ትተው በአገር ጉዳይ ላይ በመጣው ጠላት ወራሪ ላይ ሆ ብሎ በመሰለፍ ለዛሬ ድል፣ ለዛሬ ትልቅ ታሪክ፣ ለዛሬ ትልቅ ስም፣ ለዚህ ነፃነት አብቅተውናል እኛን ማለት ነው። ይህ አርበኝነት እንዲሁ በዋዛ እንዲሁ በቀላል እንዲሁ ዝም ብሎ የመጣ ጉዳይ አይደለም። ብዙ ተጋድሎ፣ ብዙ ዋጋ ተከፍሎ፣ ብዙ ነገር መስዋዕት ተደርጎ የመጣ ነው እና እኔ አንድ ጥያቄ ያለኝ ምንድን ነው፣ የትላንትና አባቶች በሰሩ ድል ተጋድሎ የሆነ ባለው ብዙ እኛም ወጥተን እንደዚህ እናወራለን። ዛሬ ላይ እኛ ምንድነው ነው እኛ ምንድነው እኛውን ዛሬ ላይ ልናደርግ ዘንድ ሲገባ የቀረብን ነገር የለም ወይ ነው? እኛ ዛሬ ላይ የአሁኑ ትውልድ፣ የአሁኑ ምሁራን፣ የአሁኑ ትላልቅ አባቶች፣ የአሁኑ እናቶች፣ የአሁኑ ወጣቶች ዛሬ ላይ ሊሰሩ ዘንድ የሚገቡ ትልቅ የአርበኝነት እንትን አለ ብዬ ነው የማስበው። እሱ ምንድነው? አንደኛ አሁን ላይ ኢኮኖሚ ላይ ትልቅ ድል መቀናጀት አለብን። አገሪቱ ካለችበት ነባራዊ ሁኔታ ካለችበት የኢኮኖሚካሊ እንትን የምትወጣበትን አይነት ስትራቴጂ ቀይሶ እያንዳንዱ ሰው ትልቅ ተጋድሎ መክፈል አለበት ነው ኢኮኖሚ ላይ የመጀመሪያ ነገር ማለት ነው። አሁን ላይ ደግሞ ትላንትና አባቶች ልዩነታቸውን ትቶ ነው ለሀገሪቱ ዛሬ ላይ እኛ ለምናከብረው ለምናወድሰው ቆመን ደረታችንን ነፍተን ለምናወራው ለዚህ ድል ያበቁን። ዛሬ ላይ ያለውን ልዩነት ትተን ለሀገሪቱ ኢኮኖሚካሊ ለውጥ ዛሬ ላይ ያለውን ነገሮችን ወደ ጎን ትተን ለሀገሪቱ እድገት፣ ለሀገሪቱ መልማት እንደዚህ እንትን ካላለን እንደዚህ አይል ዋጋ ካልከፈለን ነገ ታሪክ ይወቅሰናል። ዛሬ ላይ ካልሰራን ትላንትና አባቶች ሰርቶ ዛሬ ላይ እንደሚወደሱ ሁላ ዛሬ ላይ የሆነ ዋጋ ከፍለን ለነገ ትውልድ መልካም ነገር ካላስቀመጠን ነገ ታሪክ ይወቅሰናል። ይሄ የማይቀር ነገር ነውና ምሁራኖችንም ያሉ ነገሮች ማንኛውም ሰው ለሀገር ስል መክፈል ያለበት ነገር መተው ያለበት ነገር ካለ ለሀገር ስል ማድረግ ያለበት ነገር ካለ በመተው ለተሻለ እንትን ያው ለሚቀጥለው ትውልድ የተሻለውን ነገር ለማድረግ እያንዳንዳችን ከራሳችን የሚጠበቀውን ዋጋ መክፈል አለብን። ይህን ካደረገን ነው የነገ ትውልድ የዛሬውን ትውልድ ሊያወድስ የሚችለው። አሊያ ያ ታሪክ ብቻ ሆኖ ይቀጥላል የሚል ነገር ነው ያለውና የአባቶች ታሪክ እንግዲህ በጣም ያው በማንም ልብ ላይ እንትን የማይል ነገር ነው። በሀገሪቱ ጉዳይ ላይ መክፈል የሚገባ ነገር ላይ ማድረግ ያው ሀገራዊ ምክክር ጉዳይ ላይ፣ በግድቡ ጉዳይ ላይ፣ በሰላም በሌላ ጉዳይ ላይ፣ በኢኮኖሚ ጉዳይ ላይ፣ በተለያየ ጉዳይ ላይ እያንዳንዳችን ታጥቀን ልንነሳ ይገባል። ምሁራኑ በራሱ ዘርፍ፣ ተማሪው በራሱ ዘርፍ፣ ወጣቱ በራሱ ዘርፍ፣ ሁሉም በራሱ ዘርፍ ዋጋ መክፈል አለበት የሚል አስተያየት ነው ያለኝ። እሺ፣ መልካም። ልማት ተሾመ ከጋሞ ዞን ላደረሱን ሀሳብ እጅግ በጣም አድርገን እናመሰግናለን። መልካም ቀን፣ መልካም በዓል ይሁንልዎት። ወደ ሐዋሳ ስቱዲዮ እንመለሳለን። ተመልካቾቻችን፣ አቶ ደያሞ ወደ እርሶ መጣለሁኝ። እንግዲህ ቀደም ሲል ደዋያችንም ያነሱት አለ አርበኝነት እንግዲህ አስቀድሞ ጦርነት በሚገጥም ጊዜ ሀገርን ለመከላከል ይደረጋል። ከዛ ባሻገር ደግሞ ሀገርን ለማሳደግም አርበኝነት ያስፈልጋል የሚል ሀሳብ አንስተዋልና በተለይ አሁን ሀገረ መንግስት ግንባታ በሰፊው አሁን እየሰማን ያለነው ጽንሰ ሀሳብ ነውና ሀገርን በመገንባት ረገድ አርበኝነት ምን ሚና አለው? ለሀገራችን አሁን ባለችበት ሁኔታ ምን ያህል አርበኞች ያስፈልጓታል? በጣም ጥሩ ጥያቄ ነው። ቅድም ነካ ያረኩ ይመስለኛል። አርበኝነት ሲጀመር እኛ እንግዲህ ረጅም ታሪክ ባለቤት ስለሆንን አገርን የመገንባት ጉዳይ አሁን
ለምን አነሳን የሚል ጥያቄ ማንሳቱ በጣም ጥሩ ነው። አርበኝነትን ብዙ ጊዜ በጽንሰ ሀሳብ ደረጃ ከብሔረተኝነት ይለዩታል፣ በቲዮሪ ደረጃ ማለት ነው። ብሔረተኝነት ናሽናሊዝም ብዙውን ጊዜ ከውስጥ አንጻር ከፋፋይነት አለው፣ ሀቀኛና ሀቀኛ ያልሆነ እያለ ከውጭ አንጻር ደግሞ ነጣይ ነው፣ እኛ ከሰው የተለየን ነን የሚል አይነት ባህሪ ያለው። አርበኝነት ግን በእሴት ላይ የተመሰረተ ነው እና ያንን እሴት አገር በሚባል በመልክዓ ምድር በተከለለ ውስጥ አገር ውስጥ የመተግበር ሀሳብ ነው እና አገርን መገንባት ወይም አገረ መንግስት ስቴት ቢልዲንግ ለምንለው አርበኝነት ያስፈልጋል ወይ? ምንም ጥርጥር የለውም። አርበኝነት ነው መሰረቱ። ለንጽጽር የሆነኝ ዘንድ የአሜሪካን ታሪክ ብንወስድ አሜሪካውያን አሁን የምናውቃቸው አሜሪካውያን እንግሊዛውያን ናቸው። በብሔር ምንም እንግሊዝኛ ነው የሚናገሩት። ከእንግሊዝ ነው የሄዱት በብዛት ገዢዎቹ ማለት ነው፣ ከሌላ አካባቢ ቢሄዱም። ነገር ግን ከእንግሊዙ ሞናርኪ ወይም ከቅኝ ግዛት የእንግሊዝ ቅኝ ግዛት ነን ብለው ከእንግሊዝ ሄደው ሰፍረው እሺ መልካም፣ ግንኙነታችን ተቋርጧል። መልሰን እናገኛቸዋለን። አቶ ዳያሞን ተመልሰዋል። ይቅርታ ተመልካቾቻችን፣ አቶ ዳያሞ ሀሳቦትን መቀጠል ይችላሉ። እሺ ተቋርጧል። ወደዚህ ወደ ስቱዲዮ ልመለስና መምህር ፍራኦል ወደ እርሶ መጣለሁ። እንግዲህ ቀደም ሲል እያነሳን ያለነው የኢትዮጵያ አርበኞች ታሪክና ድል ለኢትዮጵያውያን ብቻ አይደለም ቀን ያወጣው፣ ሀገራችንን ብቻ አይደለም ያስከበረው፣ በመላው ጥቁር ሕዝቦች ዘንድ የፈጠረው መነቃቃት አለ። ከጥቁርም አልፎ በቀኝ ግዛት ስር ለነበሩ ለሌሎች ሀገራትም እንደዚሁ አብነት መሆኑ የቻለ ተግባር ነውና በአፍሪካ ውስጥ ምን አይነት ስሜት ፈጠረ? ምን ልዩነት አመጣ የኢትዮጵያ አርበኞች ድል? እሺ አመሰግናለሁ። ኢትዮጵያ ነጭን ያሸነፈች የመጀመሪያዋ ጥቁር ሀገር ነች፣ የጥቁር ወይ ህዝቦች ሀገር ነች እና 88 ላይ አድዋ ላይ ጣሊያን ኢትዮጵያ አሸንፋለች። ስለዚህ የመጀመሪያዋ ነች። በዛን ሰዓት ደግሞ እንደ አውሮፓውያን አቆጣጠር ከ1885 እስከ 1914 ድረስ እስከ መጀመሪያው የዓለም ጦርነት እስኪጀመር ድረስ ሁሉም የአፍሪካ ሀገሮች በቅኝ ግዛት ተይዞ ነበር፣ ከሁለት ሀገሮች በስተቀር ከኢትዮጵያና ከላይቤሪያ በስተቀር ማለት ነው። ኢትዮጵያ በራሷ በአርበኞቿ በልጆቿ ጀብደኝነት ነው ወይንም ደግሞ በነሱ መስዋዕትነት ነው ነጻነቷን ያስከብራ የቆየችው። ላይቤሪያ እንደሚታወቀው የባሪያ ንግድ ሲቆም አሜሪካ ጥቁሮችን ሰብስባ መጣ እዛ ላይቤሪያ የምትባለው ሀገር ውስጥ ነበር ያሰባሰበቻቸው ያከማቸቻቸው። ስለዚህ የአሜሪካን ሰንደቅ ዓላማ ይውለበለብ ነበር። ስለዚህ የአሜሪካ ሰንደቅ ዓላማ ካለ በቅኝ ግዛት መያዝ አይቻልም። ላይቤሪያን በዚህ መልኩ ነው በቅኝ ግዛት ያልተያዘችው። ቀሪዎቹ የአፍሪካ ሀገሮች በሙሉ በቅኝ ግዛት ተይዘዋል። ኢትዮጵያ ራሷን በሚገባ በመከላከል ነው ያልተያዘችው። ላይቤሪያ በዛ መልኩ ነው ያልተያዘችውና አድዋ ላይ ጣሊያንን ኢትዮጵያን ሲያሸንፏት ለጥቁሮች በቅኝ ግዛት ስር ላሉ ጥቁሮች ሞራልን የመነሳሳትን ለነጻነት እንዲታገሉ እንዲነሳሱ አድርጓል። የኢትዮጵያ በተለይ አድዋ ድል ማለት ነው። እሱ ብቻ አይደለም። ሁለተኛ ላይ ስትመጣ 19 ሚያዝያ 27 1933 ላይ ራሳችን ነጻ ባደረግንበት ወቅትም አብዛኞቹ የአፍሪካ ሀገሮች ስቲል በቅኝ ግዛት ስር ነበሩ ማለት ነው። አፍሪካ እንደ ይር የሚባል አመት አለ 1960 ላይ አብዛኛው የአፍሪካ ሀገሮች ነጻነታቸውን ያገኙበት ጊዜ ነበር ከቀኝ ገዢዎቻቸውና ኢትዮጵያ ደግሞ ቀድማ ለሁለተኛ ጊዜ ጣሊያን ሲወረን እሱንም 1933 በእኛ አቆጣጠር በእነሱ 41 ላይ ነጻነቷን ያገኘችበት ጊዜ ነበርና አፍሪካውያን ጥቁርን ማሸነፍ ይቻላል የሚል ስሜት በውስጣቸው እንዲፈጠርና ለነጻነታቸው ሞር እንዲታገሉ የኛ ድል አነሳስቷቸዋል ማለት ነው።
ጥቁሮች በአንድነት ሆኖ በኤዥያም የሚገኙት በአፍሪካ ውስጥ የሚገኙት በቅኝ ግዛት ስር የሚገኙት ሞር ራሳቸውን ነፃ ለማውጣት እንዲታገሉ እንዲነሳሱ የሞራል ስንቅ ሆኖላቸዋል ማለት ነው አድዋ ድል ላይ እና ቀጣይ ፋሺስት ጣሊያን ከሀገራችን አሸንፈን ማስወጣታችን ለአፍሪካውያን ይሄንን የሞራል ስንቅ ሆኗቸው ነፃነታቸውን አግኝተዋል ማለት ነው። አብዛኞቹ 1960 ላይ እንደነሱ አቆጣጠር በእኛ ደግሞ 52 ላይ ማለት ነው። መልካም መልካም። ወደ ሐዋሳ ስቱዲዮ እናቅናና አቶ ደያሞ ወደ እርስዎ እመጣለሁ። ቀደም ሲል ግንኙነታችን ተቋርጦ ያልጨረስነው ሀሳብ አለ እና የአርበኝነት አሁን ላለው ለኢትዮጵያ ሀገረ መንግስት ግንባታ የተጠናከረች ኢትዮጵያ ለመመስረት የአርበኝነት መንፈስ የአርበኝነት ሚና ምን ያህል አስፈላጊ ነው የሚለውን እያነሳን ነበረ። መቀጠል ይችላሉ። እንግዲህ ቅድም ለንጽጽር የአሜሪካን ጉዳይ አንስቼ ጀምሬ ነበረ። አሜሪካኖቹ ከእንግሊዝ ነጻ ሲወጡ ያደረጉት ምንድን ነው? የሚገነቡትን ሀገር ዲዛይን ነው ያስቀመጡት። የሚገነቡት ሀገረ መንግስት ዲዛይን በህገ መንግስታቸው ዲክላሬሽን ኦፍ ኢንዲፐንደንስ፣ ከዛ በኋላ አሜሪካን ኮንስቲቱሽን የምንለው እና ልክ ለህንፃ ዲዛይን እንደሚያስፈልገው ለአገርም ለሀገረ መንግስት ግንባታ ዲዛይን ንድፍ ያስፈልጋል እና ያ ንድፍ አሁን እኛ ባለንበት እንግዲህ የሀገረ መንግስት ጠንካራ ሀገረ መንግስት ለመገንባት የሀገረ መንግስት ሪኦት የሀገረ መንግስት ዲዛይን ያስፈልገናል ማለት ነው። በተለያየ ስም እንጠራዋለን። አንዳንዴ ያው ገዢ ትርክት ይባላል። አሁን ሰሞን በኢህአዴግ ጊዜ ብሔራዊ መግባባት የሚል ነገር ነበረ። ዞሮ ዞሮ አሁን በዛ ንድፍ መሰረት ምን አይነት ሀገር ነው የምንገነባው የሚለው ዲዛይን አርበኝነት ምንለው። በዛ ዲዛይን መሰረት የምንገነባውን ሀገር ወደ ፖሊሲ እየመነዘርን ወደ ተቋም ግንባታ እየመነዘርን ነው የምንሄደው። አሁን ባለንበት ሁኔታ የዓለም ሀገራት ዓለም አቀፍ ስርዓት የምንለው ራሱ በጣም ኃይለኛ ሽግግር ውስጥ ነው ያለው። የተረጋጋ አይደለም። ምናልባት ብዙ ሀገሮች ሊፈርሱ ይችላሉ፣ አዳዲስ ሀገሮች ሊፈጠሩ ይችላሉ። እኛ ካለንበት ሁኔታ ውስጣዊ ጉዳይ ብቻ አይደለም የተደቀነብን ነገር፣ ብዙ ዓለም አቀፍ ጉዳይ የዓለም ፖለቲካ ለውጥ አለ። ይህንን ለውጥ ተቋቁሞ መዝለቅ የሚችል ሀገር ምን ያህል እንደሆነ አናቅም። አሁን ለኢትዮጵያ በዚህ የለውጥ ጊዜ ውስጥ ኢትዮጵያን በእግሯ መቆም የምትችል በብዙ ነገሮች በእግሯ መቆም የምትችል አገር የሚፈጥሩ ሰዎች ናቸው አርበኞች የምንላቸው። ያው ግንባር ቀደም አስተሳሰቡ በሙሉ በአርበኝነት ላይ ተቀኘ መሆን አለበት። ነገር ግን ለምሳሌ ስለ ኢኮኖሚ ስናነሳ የራሱ ቴክኖሎጂካል አቅም የሌለው ኢኮኖሚ ከገነባን ሁልጊዜ ፍጆታ ኮንሳምፕሽን ላይ የተመሰረተ አገር አይዘልቅም ከአሁን በኋላ። አጋጣሚ ሆኖ አሁን ቴክኖሎጂካል ኢኖቬሽን ላይ የቴክኖሎጂና ኢኖቬሽን ሚኒስቴር ተቋቁሟል። እሱን ሚኒስቴር እንደዋዛ አይደለም የሚታየው። ኢኮኖሚው በቴክኖሎጂ ላይ ካልቆመ በእግራችን አንቆምም። አሁን አይታችሁ ከሆነ በዚህ ሰሞን ትራምፕ ስልጣን ላይ እንደወጡ ሁሉ ሀገር ላይ እንደፈለገ ማዕቀብ የሚጥሉት በቴክኖሎጂያቸው ስለሚተማመኑ ነው። እኔ በቴክኖሎጂ አሜሪካ ራሷን ስለምትችል ችግር የለብኝም ብለው ነው። ቻይናም በቴክኖሎጂ ስለምትተማመን ነው እና አርበኝነት አሁን ቴክኖሎጂካል ኢኖቬሽን መስራት ነው። በአስተሳሰብ ደረጃ፣ በማህበራዊ አስተሳሰብ ደረጃ፣ በፖለቲካ ባህል ደረጃ አሁን ለኢትዮጵያ ሀገረ መንግስት ግንባታ የሚያስፈልገው አስተሳሰብ የሰላም አስተሳሰብ ነው። ውስጣዊ ልዩነትን በሰላማዊ መንገድ መፍታት ካልቻል አርበኛ አይደለንም። በትናንሽ ልዩነቶች ሰፈር የምንተኳኮስ ከሆነ አርበኛ አይደለንም፣ ሀገር እንበትናለን። ስለዚህ በአስተሳሰብ ደረጃ ሰላምን የሚያስቀድሙ ኢትዮጵያውያን አርበኞች ናቸው። ለሰላም የቆሙ ኢትዮጵያውያን አርበኞች ናቸው። በኢኮኖሚ ደረጃ ኢኖቬሽን ላይ የሚያተኩሩ የሀገር ውስጥ ምርትን በሀገር ውስጥ ቴክኖሎጂ ላይ ተመስርቶ የሚያመርቱ አርበኞች ናቸው። ለሀገረ መንግስት ግንባታ ከሁሉ በላይ ደግሞ በጣም ለኢትዮጵያውያንን የሚያስተናግዱ የማያበሳጩ መድለው የማይፈጽሙ የመንግስት አካላት ቢሮክራሲው ራሱ አርበኝነት ያለው ቢሮክራሲ ያስፈልጋል። አገልግሎት ሲሰጥ ብሶት የማይፈጥር ቀልጣፋ አገልግሎት የሚሰጥ ዜጎች ለኢኮኖሚ ጉዳይም ይሁን ለማህበራዊ ጉዳይ ሲሄዱ በቂ አገልግሎት በፍጥነት የሚሰጡ ምርታማነትን የሚያሳድግ መንግስታዊ መዋቅር አሁን የሚያስፈልገን አርበኝነት ነው። ከዛ ሌላ ያው በአስተሳሰብ ደረጃ አርበኝነትን የማቆየት አንዱ ተቋም ሚዲያ ነው። ሚዲያ አርበኝነት ያስፈልገዋል።
አርበኝነት ያስፈልገዋል ሲባል የሀሳብ ነጻነት አያስፈልገውም ማለት አይደለም። የሀሳብ ነጻነቱ ግን በሀገራዊ ጉዳዮች ላይ እያተኮረ አገራዊ ጉዳዮችን ደግሞ ለሁሉም የወል በሆነ ቋንቋ በፍረጃ በክፍፍል ተመስርቶ ሳይሆን ለሁሉም የወል በሆነ ቋንቋ መግለጽ የሚችል የሚዲያ ተቋም ያስፈልገናል። ይሄም የሚያስፈልገው አርበኝነት ነው። ሌላው ትልቁ የአርበኝነት መሰረት ለሚቀጥለው ትውልድ ማስተላለፍ የሚቻለው ትምህርት ነው። ትምህርት ላይ ስርዓተ ትምህርቱን ከመከለስ ጀምሮ ብቁ መምህራንን የማፍራት አዲሱን ትውልድ የማፍራት ስራው በአርበኝነት መንፈስ የተቀኘ መሆን አለበት። አርበኝነት ብዙ እንትን የለውም፣ ሌላውን የመናቅ ሀሳብ የለውም። ተወዳዳሪ የመሆን ራስን የመቻል ሌላውን የማክበር ሀሳብ ስለሆነ አሁን ባልኳቸው አካባቢዎች ላይ ትኩረት አድርገን ውስጣዊ ሁኔታችን ሰላም በመሰረት ላይ የተመሰረተ ትኩረት ተደርጎ የሚንቀሳቀስ አርበኝነት ነው አሁን የሚያስፈልገን። እነኚህን ካሟላን ፈንጀብል በፓወር ኃይል በመተንተን በኢንተርናሽናል ሪሌሽን ምን ይባላል የሚመነዘር ማለት ጦርነት ቢመጣ ይሄን አይነት አርበኝነት ያለው ህዝብ በአንድ ቀን ነው ኢኮኖሚው መቋቋም ይችላል፣ ስነ ልቦናው መቋቋም ይችላል፣ ትምህርት ስርዓቱም ያንን ጦርነት ለማሸነፍ በቂ አቅም ይኖረዋል ማለት ነው እና የዘመናችን አርበኝነት በዚህ መልክ የተቀኘ መሆን አለበት የሚል ሀሳብ አለኝ። መልካም። አቶ ዳያሞ የመጨረሻ ጥያቄ ነው፣ በጣም አጠር አድርገው እንዲያነሱልኝ የሚፈልገው እንግዲህ አርበኝነትን ስናነሳ በጣም ጥልቅ የሆነ እጅጉኑ የተገነባ ስነ ልቦና ያስፈልጋል። ባህሪ ስብናን መላበስ የሚፈልግ ማንነት ነው። በዛ ስብና በመመራት የሚፈጸም ገድል ወይንም ተግባር እንደሆነ መመልከት እንችላለን እና እንደዚህ አይነት ስብና ያላቸውን ትውልዶች ደግሞ እንዴት ነው አንድ ሀገር ማፍራት የምትችለው? አሁን ስንመለከት በትውልዱ ብዙ የምናዝንባቸው እንዴት በዚህ ክፍለ ዘመን እንደዚህ አይነት ተግባራት ይፈጸማሉ ብለን የምናያቸው ነገሮች አሉ። ከዛ ባለፈ ግን ኖርማል ይሄ መደበኛውን አይነት ጤናማ ትውልድ ከመሆን ያለፈ ደግሞ የተሻለ ስብና ያለው ለሀገሩ አርበኛ መሆን የሚችል ትውልድ እንዴት ነው ማፍራት የሚቻለው? ታሪክ መስራት የሚችል ትውልድ እንዴት ማፍራት ይችላል? አመሰግናለሁ። እንግዲህ ይቀጥሉ። ቁርጥ ያለ አንድ መልስ መስጠት ከባድ ነው ለዚህ ነገር። ግን እኔ አንድ ረገጥ አድርጌ መግለጽ እንፈልጋለሁ። ሁልጊዜ ይሄኛው ትውልድ የኛ ትውልድ ውጤት ነው እና ብዙ ጊዜ አዲሱን ትውልድ የመኮነን ሁኔታ እገነዘባለሁ። በእኔ እይታ አዲሱ ትውልድ ከውጭ ያላመጣ ነው፣ ኢምፖርት አላደረግንም፣ የኛ ውጤት ነው። ለምሳሌ እኔ መምህርነት ብዙ ጊዜ ሰርቻለሁ እና አንዳንዴ ተማሪው ሰነፍ ነው ሲባል ግርም ይለኛል። አስተማሪው ሰነፍ ሳይሆን ተማሪ እንዴት ሰነፍ ይሆናል? የአስተማሪ ውጤት ነው። ተማሪ ከቤት ነው የሚመጣው። ሌሎች ተጽዕኖዎች እንደተጠበቁ ሆነው የኛ ውጤት ነው። በትምህርት ቤት፣ በቤተሰብ፣ በሃይማኖት ተቋም እና አሁን ደግሞ በዘመኑ በሚዲያ የፈጠርነው ትውልድ ነው። ይሄ ምንም ሌላ ከውጭ ኢምፖርት አላደረግነውም። ስለዚህ ለዚህ ትውልድ ባህሪ ተጠያቂ እኛ ነን እና ምን አይነት ምንድን ነው መስራት ያለብን የአርበኝነት ሰብዕና ለሚለው ተቋማቸው አሁን ቅድም የነገርኳቸውን የዘረዘርኳቸውን ተቋማት ማስተካከል ነው። ከቤተሰብ እንጀምራለን። አርበኝነትን ለልጅ መጀመሪያ የሚያሳልፈው ተቋም ቤተሰብ ነው። ስለዚህ አርበኛ ልጅ በአርበኝነት የተቀኘ ሰብዕና ያለው ልጅ ለማሳደግ ቤተሰብ ብቃት ያስፈልገዋል። ቀጥሎ ትምህርት ቤት ነው የምንልከው ልጅን። ትምህርት ቤት ነው በሁሉም አገር አሁን በዘመናዊ አገር የአንድ አገር ምስል የዛ አገር ትምህርት ቤት ውጤት ነው። ቢሮክራሲያችን የትምህርት ቤታችን ውጤት ነው። ሚዲያችን የትምህርት ቤቶቻችን ውጤት ነው። ድራማችን የትምህርት ቤቶቻችን ውጤት ነው። ገበያ ላይ የምናየው ባህሪ አትሊስት የገጠሩ እስካልሆነ ድረስ የትምህርት ቤቶቻችን ውጤት ነው። ስለዚህ አርበኝነት ያለው ሰብዕና ለመፍጠር አንድ ቁጥር ተቋም፣ ህብረተሰባዊ ተቋም ትምህርት ቤት ነው። አስቀያሚ ባህሪያት የተፈጠሩት እኮ አሁን የምናያቸው አንዳንድ ዘግናኝ ነገሮች የተፈጠሩት ትምህርት ቤቶች ውስጥ ነው። ዩኒቨርሲቲ ውስጥ ተማሪ በብሔረሰብ ተለያይቶ የሚደባደብበት ስርዓት የፈጠር ነው። ከዛ በኋላ ነው ወደ ሌላው የተዛመተው እና ትምህርት ቤት ላይ ትምህርት ስርዓታችን ላይ ነው ውጥቀት ያለው። እሱን በደንብ አንጥረን ማዘጋጀት ነው። ዩኒቨርሳል የሆነ ቫልዩ እናስተምራለን ብለን ይዘን ሄደን በሰፈር ተለያይቶ የሚደባደብ ትውልድ የፈጠር ነው ራሳችንን እና መጀመሪያ ትምህርት ቤቶቻችንን እንደገና በደንብ ማስተካከል ያለብን ይመስለኛል። በተረፈ የሃይማኖት ተቋማት እኔ በዚህ ላይ የቴዎሎጂ ባለሙያ አይደለሁም። እንደ ፖለቲካል ሳይንስ ተማሪ ግን ሳይ የሃይማኖት ተቋሞቻችን አሁን የሚወጡት ሚና ምን ያህል ነው? ህብረተሰቡን
የህብረተሰቡን ሰላም ለማስከበር ተጽዕኖ ማድረግ የነበረባቸው እነሱ ራሳቸው እርስ በርስ የሚያደርጉት ጥል ህብረተሰቡ የነሱ አስታራቂ የሆነ ነው ያለውና እነሱ ላይ በደንብ መሰራት አለበት ተቋሞቻችን። በመጨረሻም አሁን በጣም ከፍተኛ ተጽዕኖ ያለው ለህብረተሰብ መቅረጽ ሚዲያ ነው። ያው ሚዲያ ደግሞ በጣም ዲሴንትራላይዝድ ነው ከሶሻል ሚዲያ ጋር። ግን መደበኛው ሚዲያ ላይ ደግሞ ለአርበኝነት በሚሆን መልኩ የሀሳብ ነጻነትን ጠብቆ አርበኝነትን የሚያሰርጽ ሚዲያ ያስፈልገናል እና ሲፈጠርም የሚዲያ ባህሪ ምንድነው? የሁሉንም ዜጎች ሀሳብ አንሸራሽሮ የጋራ መግባባት የሚፈጠርበት መድረክ መሆን ነውና በዛ መልክ ሚዲያ ተቋማችን በማደራጀት የአርበኝነት መንፈስ፣ የአርበኝነት ስሜት፣ የአርበኝነት ስነልቦና፣ የአርበኝነት ሰብዕና መፍጠር እንችላለን የሚል ሀሳብ አለኝ። መልካም። አቶ ደየሞዳሌ ከሐዋሳ ስቱዲዮ የፖለቲካ ሳይንስ ምሁር ላደረሱን ሀሳብ በጣም አድርጌ አመሰግናለሁ። መልካም ቀን፣ መልካም በዓል ይሁንልዎት። ወደዚህ ወደ ስቱዲዮ እመጣለሁ። አቶ ብሸት ቀደም ሲል እያነሳን የነበረው ሀሳብ አለ እንግዲህ አርበኞቹ ያሉበትን ሁኔታ አለምሸት በጣም ይቅርታ። እሺ መልካም። እና የአርበኞች ማህበርን ስናነሳ እንግዲህ በውስጡ ያሉ አርበኞች የተያዙበትን መንገድ የኑሯቸውን ሁኔታ አሁን ያለውን ወቅታዊ ሁኔታቸውን ማንሳት ተገቢ ነውና አሁን የአርበኞች ማህበሩ ያለበት ሁኔታ ምን ይመስላል? የነዚህ የአርበኞች ቤተሰቦች ልጆቻቸው የተያዙበት መንገድ ያሉ ሁኔታዎች ምንድን ናቸው? አሁን አርበኞች ማህበር ያለበት ሁኔታ ያለፉት 87 ዓመት አሁን በጦርነቱ መሀል ነው የተመሰረተው የሻለው አርበኞች ማህበሩ ከድል በኋላ አይደለም። ከዛን ጊዜ ጀምረው የነበረው አመት 87 በዛ ውስጥ ያለፈበት መንገድ የዛሬ ማንነቱን ምስሉን ያመጣልሻል። በምንድን ውስጥ ነው ያለፈው? ቅድም እንደተነጋገር ነው በመሀል ላይ በተፈጠሩ አንዳንድ ችግሮች ምክንያት ማህበሩ በቀጥታ ይቆስላል፣ መልኩም ይቀያየራል፣ ከአዲስ ይጀምራል። ታውቂያለሽ አሁን እሳቸው ቅድም እንደተናገሩት ነው። በአንድ ወቅት ይኸውልሽ ይሄ ነባሩ ባህል ራሱ አስቸጋሪ። በአንድ ወቅት ሀገር ያጀገነችውን የሀገር አርበኛ ሌላው ዘመን ይመጣና ይኮንነዋል። እንደገና ከባዶ ነው የሚጀምረው። የዚህ ሰለባ ነው ማህበሩ። አሁን አንዳንድ ጊዜ አይተሻል። ማህበሩን ከመመስረት ጀምሮ በሂደቱ ውስጥ ትላልቅ አስተዋጽኦ ያደረጉ በሀገሪቱ ላይ ደግሞ በጣም ወሳኝ የነበሩ ሰዎች ትላልቅ ሰዎች እኮ ናቸው፣ መሪዎች ናቸው። በቀጥታ የተዋጉ ማህበሩን የመሰረቱ ናቸው። በሀገሪቱ የስልጣን እርከን ላይም ከፍተኛውን ቦታ ያዘው። ከዛ አንጻር ትልቅ ተሰሚነት ነበረው። ትልቅ ተጽዕኖ መፍጠር ይችላል። ብዙ ተስፋና እንትንም ነበረው። ቀደም እንዳልኩሽ ነው 53 ላይ ያ ነገር ሲፈጠር የተወሰነ 66 ለ67 ዓመተ ምህረት ላይ ደግሞ የባሰ ሆነ። ያቺ የግለሰብ ከሀገሪቱ ጠባይ ጋር የተያያዘ ነው። ሀገሪቱ ከመጣችበት ህይወት ጋር የተያያዘ ነው። 67 ላይ አዲስ ታሪክ ሲጀመር አርበኞችን ማድረግ ሌላ በዓላት ተፈጠሩ። ለምሳሌ እነ መስከረም 2 የወዛደር ቀን፣ የሰራተኛ ቀን ምናምን የሚባሉ አሁን ይሄኛውን ሸፈነው አይደለም። ይሄኛው በነበረው የታሪክ ክብር ላይ ተመስርቶ አብዮቱ ራሱን ማስተዋወቅ ፈለገ። እንደገና ደግሞ ውጊያም አለበት። የቀደመውን ሀሳብ ማውጣት ፈልጋል። ታውቂያለሽ የቀደመውን ይሄ የአርበኝነት መንፈስ ከንጉሱ ጋር ያለውን የታማኝነት መንፈስ ለመምታት ሲፈልግ ብዙ ጊዜ አባከነ። ብዙ ጊዜ ባባከነ ዘመን ካልተሰራበት ዋጋ ያስከፍላል። ካልተሰራበት ደግሞ ሌላ የሚረባ ስራ እስካልተሰራ ድረስ መጥፎ ስራ ነው የሚሰራው፣ ወይ ስንፍና ነው የሚሆነው። አሁን ቀደም ስንነጋገር የተሰማኝ አርበኝነት ከራስ ያለፈ በጎ ሀሳብ ነው። ከራስ ባለፈ በጎ ሀሳብ ለሌሎች መቆረስ ነው፣ ለሌሎች መልካም ማድረግ ነው አይደለም። ከዛ ወደ ራስ ተኮር ሆነ፣ ከዛ ወደ ቡድን ሆነ፣ ከዛ በኋላ ሌላውን ቡድን እንዴት መጣል እንደሚቻል በዚህ ህይወት ውስጥ ነው ያለፈችው። ስለዚህ አርበኞች ማህበር አሁን እንደምታዩ ነው እንግዲህ ብዙዎቹ የመጀመሪያዎቹ አርበኞች እያለፉ ነው። ከዛ ልጆቻቸው የክብር አባል የሚባል አለ፣ አባል የልጆች አባልነት አለ። እስካሁን እየታገለ በተግዳሮት ውስጥ ያለፈ ማህበር ነው። ነገር ግን አሁን ደግሞ ከልጅ ዳንኤል ልጆቴ ከመጡ በኋላ እንደ አዲስ ለምሳሌ አንዳንድ ታሪኮች ወደ ነበረ ወደ ቀደመ ክብረ ማንነታቸው እንዲመለሱ ለምሳሌ አድዋን ተመልከች። ኃላፊነት ተወስዶበታል በመንግስት ደረጃ ወደ ነበረ ወደ ቀደመ ማንነቱ ተመልሷል። በተመሳሳይ ሁኔታ ይሄም ዛሬ የምናከብረው ክብረ በዓል እንደዚሁ እንደ አድዋ የራሱ ሞገስ መያዝ አለበት። በመንግስት ደረጃ እውቅና ተሰጥቶት ማለት ነው። ለምሳሌ ባለፉት ደርግ እንደወደቀ እኮ ማህበሩ ባየር ላይ ነበረ። ከዛ በኋላ አንዳንድ የታሪክ ሁከቶች ምናምን በነበሩ ጊዜ እንዴ ታሪካዊ ኃላፊነት አለብኝ በሚል መግለጫ ያወጣ ነበር ብቻው ከህብረተሰቡ ጋር። የአደባባይ በዓላቶችም የእሱና የህብረተሰቡ ሆኑ።
መንግስት ችላ ነው። መጀመሪያዎቹ ሰሞን ላይ አይተሻል። ከዛ ራስህን እንደ አንድ በማህበራዊ ማደራጃ እንደተፈጠረ ማህበር ሁሉ ማየት ጀመረ። እንደዛ ግን አይደለም በባህሪው እንደዛ አይደለም። ከዛ በኋላ ዋጋ እያገኘ መጣ። መሀል ላይ ያው ራሱን እያስተካከለ መጣ። አሁን በመጨረሻ ላይ ደግሞ ባለፉት ጥቂት ጊዜያቶች ውስጥ ለምሳሌ ማህበሩ ባለፉት 87 ዓመት ውስጥ 6-7 ጊዜ የውስጥ ደንቦች ነበሩ። መተዳደሪያ ደንቦቹን እያሻሻለ የመጣው አሁን ባለፉት 4 ዓመታት ባለፉት ከኢህአዴግ ከገባ ጀምሮ 4 ጊዜ ያሻሽሏል። አሁን ባለፉት 6-10 ዓመታት ውስጥ ደግሞ 2 ጊዜ ያሻሽሏል። እያሻሻለ ትልቅ ራዕይ ያለው አሁን እስካሁን የምንነጋገርበትን ነገር ይሄ ከአባቶች የተረከበውን እርሾ እንዴት ይጠቀምበት። ሀገር አሁን በምትጠይቀው ጥያቄ ልክ አርበኞች ለማፍራት ሀገር አሁን የምትጠይቀው ምንድን ነው? ውጊያ አይደለም። የውጊያ መንፈስ በዛ መልክ አይደለም ሰው ነው የምታዘጋጀው። ቴክኖሎጂ ነው፣ ሚዲያ ነው፣ አሁን እንደሰማ ነው ማለት ነው። ንግድ ነው፣ ማህበራዊ ግንኙነትን ማስፋት ነው፣ ሰላም ነው። በዚህ ረገድ እንዴት በነበረው መልካም መሰረት ላይ ተመስርተን እንስራ የሚለውን ሀሳብ አሁን እየታሰበበት ነው። አሁን እየታሰበበት ማለት መሰረትም እየተጣለ ነው። ለምሳሌ አንዳንድ እርምጃዎች ነበሩ። ይሄ የሚዲያ የተባለው የሚዲያ እያቋቋመን ነው። አሁን ሚዲያዎች በፊት ነበሩ። የሚገርምሽ በደርግ ጊዜ በ67 አካባቢ በአመት ቢያንስ 3 ጊዜ መጽሔት ይወጣል የሚል ደንብ ነበር። አልሆነም፣ አንዴ ነው የወጣው። ከዛ በኋላ እንደገና በኢህአዴግ እንደዚሁ በአመት 3 ጊዜ የለም፣ አልሆነም። በስንት ጊዜ አንዴ ሲመቸው ሁኔታዎች አልፈቀዱም። አሁን ግን ባለፉት ጥቂት ዓመታት ውስጥ በተከታታይ በየአመቱ መጽሔቶች ይወጡ ነበረ። ለ5 ዓመታት ያህል ደግሞ ቆመው ነበረ። አሁን ደግሞ ተጀምሯል። አሁን ደግሞ እንደ አዲስ ማህበሩ በተቋቋመበት ልክ በስሙ ልክ ባለው ዘር አይደል? የሀገር ትልቅ ዘር እኮ ነው፣ ብዙ ማፍራት የሚችል ነው። እና በዛ መሰረት ላይ ተመስርቶ ለትውልዱ አንዳች ነገር በሚተርፍበት ጉዳይ ላይ እየተወያየ ነው ማህበሩ። አሁን ያሉት የማህበሩ ፕሬዚዳንት ልጅ ዳንኤል ጆቴ በጣም በፍጥነት ብዙ ጊዜ የሚናገሩት ነገር ቢኖር ይሄ ነው። እንዴት እናድርግ ነው። ልክ አድዋን እንደተጋሩን ብቻ አይደለም። አድዋ በራሱ ሞገቱን አይተሽዋል አይደለም? በዛ ልክ ይሄኛው ማህበር ይሄ አሁን ዛሬ የምናከብረው ክብረ በዓል የዛ አይነት ሞገስ እንዲኖረው በዛ በብሔራዊ ክብሩ ልክ ዋጋ እንዲኖረው እየሰሩ ነው። መልካም እንደዛ አይነት ሀሳብ መልካም። እንግዲህ የአርበኞች ማህበሩን መመስረት ሌሎችም ጉዳዮችን ስንመለከት የአርበኞችን ታሪክና ገድል ለዚህኛው ትውልድ በማስተላለፍ ረገድ ትልቅ ድርሻ ነበራቸውና መምህር ፍራኦል እርስዎ የታሪክ መምህር እንደመሆኑ በቀጣይ በሀገራችን ውስጥ አሁን ያለፉ አርበኞቻችንን ታሪክ እንደምንናገር ሁሉ አሁንም ለሀገራቸው ጀግንነት እየሰሩ ያሉ መቼም ጀግኖች የሉንም ማለት አንችልምና ታሪክን በማስቀመጥ ረገድ ለወደፊት ትውልድ አሁን ያለውንም በመሰነድ ረገድ ምን አይነት አካሄድ መከተል አለብን? ታሪክ እንዴት ነው ማስቀመጥ ያለብን? የመጨረሻ ሀሳባችን። እሺ፣ አመሰግናለሁ። ታሪክን ብዙ ጀግኖች ታሪክ ሰርተው አልፈዋል። በአግባቡ ግን የጀግኖች የሁሉም በተለይ ትልቅ መስዋዕትነት የከፈሉ አርበኞች ታሪክ ሙሉ በሙሉ ተሰንዷል ማለት አልችልም። እኔ ማለት የሚቀረው ነገር ስላለ ማለት ነው። አሁን ካሪኩለሙ ተሻሽሏል። የተለያዩ የታሪክ መጽሐፎችን አያለው ብዙውን ጊዜና ጀብዱ የሰሩ ትውልዱ የአሁኑ ትውልድ ሊማርባቸው የሚችሉ አርበኞች በአግባቡ እየተዘከሩ አይደለም። ለምሳሌ ኮሎኔል አብዲሳ ጋር ማንሳት ይቻላል። አንድም የታሪክ መጽሐፍ ላይ ስለሳቸው የተጻፈ ነገር የለም። ገና በ12 ዓመታቸው ነበረ ለሀገራቸው ሲዋደቁ የነበረው ከ12 ዓመታቸው ጀምሮ ማለት ነው። ኢትዮጵያ ውስጥ ብቻ አይደለም እንደ ሌሎቹ አርበኞች ገድሉን ሲሰሩ ወይም ጀብዱን ሲሰሩ የነበሩት በጣሊያ ተራሮች ላይ ትልቅ ጀብዱ የሰሩ አርበኛ ናቸው። ግን ምንም ስለሳቸው የተጻፈ ነገር አላየውም። እኔ ከሳቸው ገድል ብዙ ነገር መማር ይቻላል። በጠላት ሀገር ሄዶ ጠላትን በሚገባ ተገዳዳሪ ሆኖ መንግስት የጣሊያን መንግስት እስኪማረራቸው ድረስ ጀብዱ የሰሩ ሰው ወደ ሀገራቸው ሲመጡ ግን የተቀበላቸው ሌላ በጣም የወረደ ነገር ነው የተቀበላቸው። ሶሪ ለቃሉና
አላከበርናቸው ነው በአጠቃላይ እሳቸውን ብቻ አይደለም ሌሎቹ የተዘነጉም ሌሎች ይኖራሉ። አዎ በጣም ብዙ የተዘነጉ አሉና ታሪክን በሚገባ መሰነድ ያስፈልጋል። የፊቱ ከሌለ የለም የኋላው እኮ ይባላል። የኋላው ከሌለ ማን ነው የኋላው ከሌለ የለም ከፊት የፊቱ ምናምን የሚባል ነገር አለና በደንብ መሰነድ ያስፈልጋል። በደንብ ታሪክን ካልተሰነደ የአሁኑ ጄኔሬሽን ከዛ የሚማርበት ነገር አይኖረውም። እና ቅድም የሐዋሳ ማንሳት የሚፈልጋት አንድ ነገር አለች። ትምህርት ላይ መሰራት አለበት ነው። አርበኝነት ሲባል ጦርነት ጦር ሜዳ ሄዶ ብቻ መዋጋት አይደለም። በአሁኑ ሰዓት ጦርነትም አያስፈልግም። ጦርነቱ በሌላ ነገር ሆኗል፣ በቴክኖሎጂ ምናምን ሆኗል። ስለዚህ ስሜቱን የአርበኝነት ስሜት አላቸው የአሁኑ ትውልድ የሚል ጥያቄ መጠየቅና መመለስ ግድ ይላል። አለው ወይ? እንደ ዱሮዎቹ በቴክኖሎጂ እንዳልታገዙት እንደ ዱሮቹ አርበኞች የአሁኖቹ ወጣት ወኔውን አላቸው ወይ ነው? ኖ እኔ አይመስለኝም በበኩሌ ማለት ነው። ምክንያቱም ምናያቸው ነገሮች ይኖራሉ። በተለይ ስለ ወጣቱ ላይ ትምህርት ላይ በተለይ ሊሰራበት የሚገባ ጉዳይ ነው። ትምህርት ላይ ትምህርት ቤቶች ናቸው መነሻ ለሁሉም ነገር። የትኛውም ሙያ ዘርፍ መነሻው ትምህርት ቤት ስለሆነ ትምህርት ላይ መንግስት ትኩረት አድርጎ ሊሰራ ይገባል። በስነ ምግባር ሊታነጹ ይገባል ልጆቹ። ፈጠራው ላይ የተባለው ላይ እንዲፈጥሩ መቼስ መምህር ካላስተማራቸው የሚፈጥሩት ነገር የለም። ትምህርት ላይ መንግስት አትኩረት ሰጥቶ ሊሰራ ይገባል። ትምህርትን ደግሞ ዋናው ምሰሶ ሆኖ የሚመጣው መምህር ነው፣ መምህራኖች ናቸው። መምህራኖች ላይ በትኩረት ሊሰራ ይገባል። ብቁ የሆነ መምህራን ሲኖሩ ብቁ የሆኑ ምኖች ይኖራሉ። ትውልድን ማፍራት ይቻላል። መሪዎችን ነገ ሀገርን የሚረከቡ የዘመኑ አርበኞችን ማግኘት ይቻላል። ዛሬ ላይ ጠንካራ መምህራን ካሉ ጠንካራ የሆኑ አገርን ለወደፊቱ የሚረከቡ አርበኛ የሆኑ አመራሮችን ልናገኝ እንችላለን ነው ማለት የምፈልገው። ስለዚህ ትምህርት ላይ መንግስት ትኩረት አድርጎ ቢሰራ ጥሩ ነው የሚሆነው ነው። መልካም አቶ አለምሸት እያጠቃለልን ነው፣ ሰዓታችን ስላለቀ በመጨረሻ ላይ ሳልል ባልወጣ የሚሉት ሀሳብ ካለ እድሉ ልስጦት። አሁን አርበኝነት በዚህ ዘመን የለም ወይ የሚል አንዳንድ ጥያቄ አለ። ዙሪያችንን ማየት ነው። አርበኞች አሉ፣ ዘመኑን የሚመጥኑ የሚያስደንቁ አርበኞች አሉ። ዘመንን የማየት አቅማችን እንደገና የቱ ይጎላል ነው፣ የቱ ድምጽ ይጎላል ነው። በጣም አደገኛ ረባሽ ድምጾች አሉ። ተስፋ የሚያስቆርጡ እኮ ድምጾች አሉ። በዚያው መሀል ደግሞ በሰብአዊነት የላቁ ሰዎች ታያለሽ፣ በፈጠራ የሚያስገርሙ ሰዎች ታያለሽ። ስለዚህ አሁን አንዳንዴ ጸጥ የምንልበት ጊዜም ይመስለኛል። በጣም የሚገራረም ነገር፣ በጣም የሚገራረም ነገር። ሌላው አርበኞች አሉ። ሌላው አሁን ጓደኛችን እንዳለው አብዲሳ አጋ ካሁን በፊት በትምህርት ካሪኩለሙ በትምህርት አማርኛ ላይ በደርግ ጊዜ ነበረ። በኋላ ነው የጠፋው እኮ። ተማሪዎች እሱን እያዩ ነበር የሚማሩት። ነገር ግን በቂ ነው ወይ? በጭራሽ። ምክንያቱም የዚህኛው አርበኝነት ስለ አርበኝነት ሲወራ እንደውም በደንብ አልተወራለት እነሱ። ምክንያቱም አገር ውስጥ ያለው አርበኝነት እኮ ከጎረቤት ውሃ ምናምን አብልጠጭ ትችያለሽ ተላልከሽ ምናምን። ባዕድ ሀገር ላይ የሌለ እኮ ነው ጦርነቱ። የት ይካሄድ? ሮም እዛ ከእስር ቤት ሰብሮ ወጥቶ የሚገርም እኮ ነው። ይሄ እኮ የታሪክ የምናምን ብቻ ሳይሆን ኪነ ጥበብ፣ ዘፈኖች፣ መዝሙሮች፣ የትባህሎች ታሪኮች ፊልም የሚሰራበትም ፊልም የኪነ ጥበብ ትልቅ ግብአት እኮ ነው አብዲሳ አጋ። የእሱ አይነት አርበኝነት እኮ የሚገርም አርበኝነት። በውጭ ሀገር እስር ቤት ሰብረሽ ወጥተሽ የሚገርም እኮ ነው። ማነጻጸር ነው እንግዲህ አርበኝነት ማለት ምን ማለት እንደሆነ እና በልኩ አልተሰራ። አዎ መንግስታት አሁን አንዳንድ አደባባዮች ምናምን ልጁ መታ ባለፈው አደባባይ እንዲህ ቃል ተገብቶልናል ጥሩ ነው ምናምን ትንሽ ብላለች። በጣም የሚያሳዝን ነገር ነው። እንደሱ ብዙ አሉ፣ አንዳንዶች አሉ። ያው ሁኔታዎች ቢለያዩንም ማለት ነው። ሁኔታዎች ይለያዩናል። ለምሳሌ ይሄ እነ ሙገሳ አስገዶም፣ አብርሃ ደቦጭ ምናምን ዘራይ ድረስ የሚባሉት ኤርትራ ምናምን እየተባለ አሁን እንትን አለ እንጂ ከኢትዮጵያውያን ጋር የተጋደሉ ነበሩ። እዚህ አካባቢ እኮ ለምሳሌ ከሶማሌ ሰብረው እኮ የሚመጡ ነበሩ፣ ሶማሌዎች ነበሩ ከኛ ጋር። በሐረር በኩል እኮ ነው ኡመር ሰመተር ነበሩ። በጣም አደገኛ አርበኞች ነበሩ እኮ። በምስራቅም እንደዚሁ። ስለዚህ አሁን ታሪካችን ራሱ በዚህ ረገድ እንደ አዲስ እየተሰራ
የጎደሉትን እየሞላ የአርበኝነትን መንፈስ ድጋሚ ማነቃቃት ያስፈልጋል። ይህም ሲባል ዘመኑን በሚመጥን አንዳንድ ማናውቃቸው ነገሮች አሉ። ዘመኑ በሚያመጣው ተግዳሮት ፊት የሚቆም እና የሚጸና ሰው ነው አርበኛ የሚባለው። ያ ትውልድ እየመጣ ነው ወይ እየተቀረጸ ነው ወይ? እንግዲህ ወደፊት የምናየው ነው። መልካም። አሁንም እናያለን፣ እያየን ነው፣ ተስፋ አለን። መልካም። በጣም ጥሩ ሀሳብ ነው ያነሳችሁልኝ። አመሰግናለሁ። አቶ አለምሸት ሞገዝ ከጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የህዝብ ግንኙነት ኃላፊ ናቸው። ስለመጡ ስለ ሀሳቦት እጅግ በጣም አድርጌ አመሰግናለሁ። እንደዚሁም አቶ ፍራኦል ኩምሳ የታሪክ መምህር ስለጋሩን ሀሳብ ታሪክን ስላስቃኙን እጅግ በጣም አድርጌ አመሰግናለሁ። አሁን ከኛ ጋር ባይኖሩም ቀደም ሲል ሀሳብ ያጋሩን እንግዳ ነበሩን። ከሐዋሳው ስቱዲዮ አቶ ደየሞ ዳሌ የታሪክ ምሁር ናቸው። በአሁኑ ዘመን ምን አይነት አርበኝነት ያስፈልገናል የሚለውን አስቃኝተውናል። ተመልካቾቻችን እናንተም ከኛ ጋር ስለነበራችሁ ስለተከታተላችሁ እጅግ በጣም አድርገን እናመሰግናለን። እኔ ደኑታላ ነበርኩኝ። ዛሬ እንግዲህ የኢትዮጵያን የአርበኝነት ታሪክ ያነሳንበት ለሀገራችን ምን አይነት አርበኝነት ደግሞ ለወደፊቷ ኢትዮጵያ ያስፈልገናል በሚል ውይይት ያደረግንበት የዳጉ ፕሮግራማችን ነበረ። ስለተከታተላችሁ እናመሰግናለን። መልካም የድል ቀን እንዲሆንላችሁ እንመኛለን።